በኦሮሚያ ክልል፣ በአማራው ክልል፣ በትግራይ ክልል፣ በአፋር ክልል እርስ በርስ ያ ሁሉ ትውልድ ሲገዳደሉ ወንድሞቻችን ሲገዳደሉ ወጥቶ እንደ ዲሽታ ጊና እንኳን ትክክል አይደለም እንኳን አላለም። ለጥ ብሎ አወዳዩን እየቃመ ተኝቶ ነበረ እንደ 6 ኪሎ አንበሳ ማለት ነው። እነ ሼህ እንትና እንዲወዳደሩ እንዲገቡ በኢትዮጵያ ጉዳይ እነ ሼህ እንትና ያውሩ፣ በኢትዮጵያ ጉዳይ እነ ብፁዕ እንትና እነ አባ እንትና ያውሩ። በኢትዮጵያ ጉዳይ ላይ ፓስተሮችና ወንጌላውያኑ አፋችሁን ያዙ፣ ጸጥ በሉ፣ ጭጭ በሉ። አይሰራም። ዳሪያስ መናገር በሚገባኝ መጠን ልክ እናገራለሁ። አዎ ወንጌል ሰባኪ ነኝ፣ ምንም ጥርጥር የለው። አይመለከተንም እንዴ? ይመለከተናል። እነ ወንጌላዊ ያሬድ ጥላሁን ሲናገሩ አልነበር እንዴ በኢትዮጵያ ፖለቲካ ጉዳይ? እና ወንጌላዊነቱን ጣለ ወንጌላዊ ያሬድ ጥላሁን። ዘፈን አራራ ነው ያለብናል እንዴ? በእውነት በዘፈን ረሃብ ልንሞት አንጀታችን ተጣጋ ብለናል እንዴ? ይሄ እኮ ነገርኩን። የውጭ ሀገር ነው የምኖረው ከልጆቼ ጋር ሄጄ። ከየት ነው የመጣው? ከኢትዮጵያ። አዎ ዋናው ትውልድ ሀገራችሁ ኢትዮጵያ ነው? አዎ። እዚህ ሀገር ዜጎች ናቸው አለን? አዎ ዋናው ከኢትዮጵያ ውስጥ ከዛ ከረሃብተኛው ከችጋራሙ ሀገር አለኝ ልጆቼ ፊት። ኦኬ ልጆቼ ደግሞ ሀገራችንን አያውቋትም ኢትዮጵያን በታሪክ እንጂ የሚያውቋት መተው እንኳን አያውቁም። ከዛ ከችጋራም ሀገር አለ አሜሪካ ሂድ፣ ካናዳ ሂድ፣ አውስትራሊያ ሂድ፣ አውሮፓ ሂድ፣ የትኛውም ሀገር እንደዚህ ነው የምትባለው። እና ሲመጡ ነጮቹ የሚያዩት ይሄንና ቆሻሻ የነበረ ከተማን ማለት ነው። ለማኝ የበዛበት ልጆቻችን ሁሉ ምን ይሰማቸዋል? የኢትዮጵያ ወጣት ህፃናት ነጭ በመጣ ሰዓት ላይ ትልቁ ትንሹ እየተከታተለ አንድ ነጭ በመንገድ ላይ ሲሄድ ከ10 በላይ ለማኝ ኢትዮጵያ ያደ እንደሚከታተለው ምን ይሰማል? እኔ እንዴት እንደማፍር እኮ አልኩ። ዘፋኞች በስተው ህዝቡን ዘፋኝ ያርጉት እንጂ ሰራተኛ በስቶ ህዝቡን ሰራተኛ ሲያደርገው አላየንም። እና ሐሳብ አስተያየት ለመስጠት ዘፈን ስሙ ተብላችሁ የምትባሉና ሁለቱን ዘፈን ሰምቻለሁ የቴዲን በሱ ላይ ሐሳብ አለኝ። 5ቱን ልሰማው አስቤያለሁ። አይ ካልሰማው ደግሞ ወረድ ሙሉ በሙሉ ሰምታውና ያሉ ሲሏችሁ ሐሳብ አስተያየት እየተቀበላችሁ ዘፈን ለመስማት የተጣዳችሁ ዘማሪዎቻችን አይ እንግዲህ እንደምታውቀው ሰው ባልሰማውና ባላየው ጉዳይ ሐሳብ ሊሰጥ አይችልም። ሐሳብ አስተያየት ሊሰጥ አይችልም። በዚህ ጉዳይ ላይ ሐሳብ አስተያየት ልሰጥ የምትፈልግ ከሆነ ዘፈኑን ስማው ብለው መክረው ያወርዷቸዋል ከገስት ላይ። በሚቀጥለው ጊዜ ላይ ዘፈኑን ስማው ብለው ሲል አይ እኛ አንሰማም ብለው ያሉ ወገኖችን ሁሉ ጭምር ያስወርዷቸዋል። እሺ ስለወረዱ አይደለም አሁን እነሱ በአቋማቸው ስለጸኑ እኛ ክርስቲያኖች ነን ዘፈን አንሰማም። ግን ሐሳቡ ላይ ግን ከሰማኑ ተነስተን ሰዎች ሲያወሩ ሶሻል ሚዲያ ላይ ከሰማኑ ተነስተን እዛ ላይ ሐሳብ እንሰጣለን ብሎ የሚል ነፃነት እንኳን ራሳቸው አይሰጣቸውም። እኔ አሁን ሁለት ነው አጀንዳዬ፣ ሁለት ነው ዓላማዬ። አንደኛ ለቴዲ አፍሮ ዘፈን ሐሳብ ለመስጠት የሚሆን አስተያየት ለመስጠት እነሱ ኢንቫይት እያደረጓችሁ እየሄዳችሁ የቴዲ አፍሮን ዘፈን ክሊክ እያረክ የምትሰማ ትውልድ የቆምክበትን መሰረት ፈትሽ። የቆማችሁበትን መሰረት ፈትሹ። ኦኬ እንዲህ አይነት ከዓለም ጋር የተጋባ እርኩሰትን አንድ ሁለቱን ሰምቼዋለሁ፣ አንዱን ዘፈን ሰምቼዋለሁ ይላል ጴንጤ ሆኖ። በቃ የክርስትናችሁ ዝቅጠት እዚህ ጋር ደርሷል ማለት ነው። እናንተ ሰዎች ሐሳብ ለመስጠት ነው ብለህ አስተያየት ልሰጥ እንኳን እስቲ እንደው ቢያንስ አንዱ መስማት አለብኝ ብለህ ቁጭ ብለህ እየቀያየርክ ኮምኩመህ መርዝ ጠጥተህ ዓለማዊነትን አስገብተህ ዘፈን መስማትን በህይወት ላይ አጽድቀህ ምንድነው አንተ የምትሰጠው ሐሳብና አስተያየት? በእውነት የቴዲ አፍሮ ዘፈን እዚህ ጋር ያስገባው ግጥም እንደዚህ ብሎ ባይኖር እንዴት ቆንጅዬ ነበረ። እዚህ ጋር ግን ስለ ፖለቲካ ነው ያስገባው። እዚህ ጋር ያለው ግጥሙ ደግሞ ትንሽ ጠንከር ጠጠር ያለ ነገር ነው። እዚህ ጋር ያለው ደግሞ እንትን ያለ ነገር ነውና ይሄኛውን ቢያስተካክለው ጥሩ ነበር፣ ቆንጆ ነበር፣ አገራዊ ገጽታው ምናምን ነገር በላ። አንተ እኮ ነው አንተ በጌታ የሆንከ ወንድሜና እህቴ። እንዴት ያሳፍራል! በእውነት እንዴት ያሳፍራል! የዘፈን እርሾ እንዳይነካችሁ ለምትሰሙ እርሾ እንዳይነካ
አስተያየት ለመስጠት ላለመስጠት ብለህ ማለት ነው። እርሾ እንዳይነካችሁ ለምትሰሙ ያይ ደሞኛ አንሰማም ብለህ ምትል ካለ ሄደህ ከሚስት ጋር ከልጆች ጋር ተጠደህ ልሰማው ትችላለህ። መብትህ ነው። ኦኬ ጊልቲነት አይሰማም አይደል? በደለኝነት አይሰማም አይደል? ዘፈን ሰምተህ ተንበርክከህ ስለሰማሁት ዘፈን በጆሮዬ ስለወረደው ጣዕመ ዜማ በእውነት ጌታ መንፈስ ቅዱስ ክብር ለአንተ ይሁን ብለህ ልትለው ነው። እንደዛ የተቀበልነው የክርስቶስ መንፈስ እንደዛ ነው የሚልህ ወንድሜ እህቴ። ኦኬ በዚህ ጉዳይ ላይ ዘፈን የምትሰሙ ጴንጤዎች እናንተም ጭምር ገብታችሁ ሀሳባችሁን ልትሰጡ ትችላላችሁ። እንጠይቃችኋለን። ኦኬ ሰውየው እንደ አንድ ኢትዮጵያዊ ነው። ቴዎድሮስ ካሳሁን ማለት ነው። ኦኬ ኢትዮጵያዊ ነው። ስራው ያው ምን የሚያሞካሹት ዘፋኝነት ነው። አርቲስት ነው ምናምን ነገር ተወደ በዘፋኝነት ነው። አርት ብዙ ስለሆነ ዘርፉ ማለት ነው። እነኚህ ስዕል የሚስሉ የተለያየ ነገር የሚያደርጉትም ሁሉ እነሱ አርቲስት ተብለው ስለሚጠሩ ማለት ነው። አርት ስራው ላይ ስለተሰማሩ ዘፋኝነት ነው። ዘፋኝነት ደግሞ በመጽሐፍ ቅዱስ በብሉይም በአዲስም የተኮነነ አስተምሮት ነው፣ ወይ ደግሞ ማነው ድርጊት ነው፣ አስተምሮትም ነው። ኦኬ ስለዚህ ለኢትዮጵያ ዘፈንኩላት፣ ለእናቴን የዘፈንኩላት፣ ለሚስቴን የዘፈንኩላት። ኢትዮጵያ ዘፋኝ አይደለም ያጣችው። ለኢትዮጵያ ምን ነው የምዘፍንላት? እኔ አሁን ከኢትዮጵያ አንዱ ነኝ። ለኢትዮጵያ የዘፈነላት ለኢትዮጵያ ለሚያገሬ ዘፈነላት ይላል። የሚያገሬ የሚዘፍንላት ትውልድ አይደለም ያጣችው። የሚያገሬ ኢትዮጵያ ማረሻ አንስቶ ማጭድ አንስቶ እርሻ የሚያርስ እና ህዝቧን ከተራበበት ከቆሼ ከገንዳ ውስጥ የበሰበሰ ዳቦ ከሚበላበት ነጮች ወደ ኢትዮጵያ በመጡ ሰዓት ላይ በየመንገዱ ሁሉ እጃቸውን እየዘረጉ የኔ እናንተ ትውልድ ነጩን ሁሉ ጭምር የለማኝ አገር። እኔ ባለፈው ጃንዋሪ ከ3 ወር በፊት አንድ እዚሁ እኔ ባለሁበት አገር ውስጥ ካንትሪ ሳይድ የሆነ ቦታ ላይ ከልጆቼ ጋር ወጣ ብዬ ነበረ እና ሰላም አለን። ኦኬ ከየት ነው የመጣችሁት አለን። ነገርኑ ከመጣንበት ከተማ ወደ 450 ኪሎ ሜትር ርቀት ስለነበር ኦኬ አለ እና ዜጎች ናችሁ ብሎ ሲለን አዎ አልን። የት ነው ዋና ትውልድ ሀገራችሁ አለን። አፍሪካ፣ ኢትዮጵያ፣ ኢስት አፍሪካን ብለናል ነው። ያ ከረሃብተኛው ሀገር አለን። ከዛ ሚስትየዋ አብራው ነበረችና ፊቷን ጭፍግ ለምን እንደዚህ ግን አልካቸው አለችው። እዛው እኛ እየሰማን ከዛ ከረሃብተኛው ሀገር አውቀዋለሁ፣ በኃይለ ሥላሴም ዘመነ መንግስት አውቀዋለሁ። ደግሞ ልጆቼ ፊት ነው እንደዛ ያለኝ። አየው ከዛ ከረሃብተኛው ሀገር አሁን እታች የሚስቀው ማለት ነው ጂጂ ያሰላው የተባለችው ማለት ነው። እንግዲህ ቤተሰቦቿ ሁሉ ይሄኔ ከቆሻሻ ላይ የሚበሉ ይሆናሉ። እሷ ከገንዳ ላይ የወደቀ እና ከረሃብተኛው ሀገር አለኝ። እንዴት እንደተሰማኝ ልነግርህ አልችልም። ገጽታችን ይሄን ያህል ነው የተበላሸው። ኦኬ በዓለም ዙሪያ ገጽታችን ይሄን ያህል ነው የተበላሸው። የምን ሀገር ኢትዮጵያ ብለህ ስትል እኔ አሁን ውጭ ሀገር ነው ያለሁት። የረሃብተኛው የችጋራሞች ሀገር ተብለን ነው የምንባለው። ለምን? መሬት ስላጣን ነው። መሬት ስላጣን ነው ችጋራም የተባለው አይደለም። ስለማንሰራ ጥበብ ስለሌለን ስለማንሰራ ዛሬም በሁለት በሮች ትከሻ ላይ ቀንበር ጭነን የተፈጠሩ እግዚአብሔር የፈጠራቸውን እንስሶችን አሰቃይተን የምናመርተው ምርት ከዓመት እስከ ዓመት እንኳን ራሱ ቤተሰቡን እንኳን ራሱ አያኖርም። ምንድነው የምናደርገው እኛ ምድራችን ላይ? በቃ አዝማሪ ተከትለን ለኢትዮጵያ ዘፈንላት ምናምን ነገር የለም። ጥላሁን ገሰሰ እንኳን ለኢትዮጵያ ዘፈኑላት ያመጣው ነገር የለም። ብራዘር እውነቱን ስነግርህ ማለት ነው። አስቴር አወቀ ለኢትዮጵያ ዘፈነችላት ይላል። ዘፍናላት ምንም ያመጣችው ነገር የለም። የራሷን የባንክ አካውንት ነው የሞላችሁ። ነዋይ ደበበ ለኢትዮጵያ አቀነቀነላት ይላል። እውነቴን ነው። እኛ አቀንቃኝ አይደለም የምንፈልገው፣ እኛ አራሽ ነው የምንፈልገው። የሚያበሉ ሰርተው የሚያበሉ ኢትዮጵያን ከዳቦ እጥረት ነፃ ሊያወጡ የሚችሉ ሰዎች ነው የምንፈልገው።
ኢትዮጵያ የምትፈልገው እንደዛ ነው። በእርግጥ ከላይ እስከታች እስከሚባል ድረስ ትንሽ እኮ ጠጥቶ ሞቅ ሲለው ሳይሞቀው ፈንዲሻ እኮ ሲፈነደሽ ጎረቤት ሁሉ ጠርቶ እኮ እስክስታ ምችው ያዘው እንግዲህ ያዝ እጇን ዝገን ጉንጯን እያለ የሚል ትውልድ እኮ ነው። ጨፋሪ ደናሽ አስደናሽ ማለት ነው። በቃ ከዛው ጋር ግልሙትናው አለ፣ መጠጡ አለ፣ አረቂያው አለ፣ ምን በቃ ዳንኪራው አለ። ከዛ ይመጣለና ደግሞ የክርስቲያን ደሴት ነች እኮ ምድራችን። መቼ ስለዚህ መሰላችሁ እንደ ቅድስት ሀገር ይለኛል ወዳጄ። ኢትዮጵያ የሚያስፈልጋት አርሶ ቆፍሮ በተሰማራበት የስራ ዘርፍ ምግብ የሚሆን ለትውልዱ የሚያበላ እንጂ የሴት ዳሌና ጡት መቀመጫ እያደናነቀ አሳ በለው ብሎ የሚል አዝማሪ አይደለም ያስፈልጋት። ኢትዮጵያ ግን እንደየተሰጣቸው ለራሳቸው እነሱ ማድረግ ይችላሉ። ክርስቲያን ወገን ምን ሆነ ነው ሐሳብ አስተያየት ለመስጠት ነው ብለህ ከዛ ሰምተዋለሁ የተብለህ ስትባል የቴዲ አፍሮን ዘፈኑን አንዱን ሰምቼዋለሁ፣ አንዳንዱ ደግሞ 5ቱን ሰምቼዋለሁ፣ አንዳንዱ 2ቱን ሰምቼዋለሁ ይላል። እኔ ለእናንተ ሰምቼዋለሁ 1ም 2ም 3ም 4ም ሰምቻለሁ ብላችሁ ለምትሉ መልእክት አለ ለወንጌላውያን አማኞች። ምንም ነገር ደግሞ ሳሰሙ ሐሳብና አስተያየት መስጠት እንችላለን። ዘፈኑ ማድመጥ አይጠበቅብኝም እና ግን ሐሳብ አለኝ ብላችሁ ለምትሉ የወንጌል አማኞች ወንድሞች እናቶች እናንተን አይመለከትም ይሄ። ኦኬ እንዳትሰሙ ከሰይጣንም ማዕድ ከክርስቶስም ማዕድ እንድትበሉ አልፈቅድም ብሎ እንዳለ ቅዱስ ጳውሎስ በጣም ብዙ ሊያስበሉ የሚችሉ ነገር አለው ነው ብያልኩ ያለሁት። የዚህ ሰው የስራው ተባባሪ ጴንጤ ንስሐ ነው መግባት ያለባችሁ። ይሄው እያየን ነው። ትናንትና ዘማሪ ናቸው የተባሉ ሰዎች ሁሉ ጭምር ሳይቀር እሳቱን ቀለል አድርግልን እና እኔ ያጣጥም የዋለው ሰምቼዋለሁና እንድትሰሙት ምናምን ነገር ብሎ በሚል ፔጃቸው ላይ ማለት ነው። እነኚህ የግልሙትና መንፈስ የተጠናወታቸው ሰዎች ናቸው። ጋለሞታዎች ሆይ ንስሐ ግቡ ነው መባል ያለብህ። ኦኬ የምትገለሙታው ከዓለም ጋር ነው፣ ከዓለማውያን ጋር ነው። ንስሐ ነው መግባት ያለባችሁ ወንድሞች እናቶች። እንዴት ተደርጎ ነው ይሄንን ነገር ልሰማ የምችለው? እኔ ወደ መቃብር ቦርድ አልሰማም እኮ አልኩ። እንዲህ አይነት ሐሳብ ሰምቼዋለሁ። ዘማሪዎች ምናምን ነገር በጣም ብዙ አሁን ወጥተው አልተናገሩም እንጂ እኔ ጌታ ኢየሱስ ምስክር ነው። ዝም ብዬ አንዳንድ ዘማሪዎችን ስለማግፋ ቢል ከ10 እስከ 15 የሚሆኑ ዘማሪዎችን አውቃለሁ በቅርብ ርቀት ስለምደዋወላቸውም የምደዋወላቸው ዘማሪያን ከነዛ ውስጥ ትልልቆቹ ስላሉም ጭምር እነሱን እንትን ብዬ ከነዛ ውስጥ 3 እና 4 የሚሆኑ ሰዎች ካልሆነ በስተቀር አብዛኞቹ አሁን ስም ብጠራልህ ተደብቀው የሚሰሙ ናቸው። የኛዎቹ ዘማሪያን በእውነት ነው ብዬ የምላቸው ወንድሞች እናቶች ተደብቀው የሚሰሙ ናቸው። ይሄ ሰው እኮ ተነጋገረበት እንዴት ነው ነገሩ ብሎ አድፍቶ ማን ኤርፎን አለ። አሁንማ ኤርፎን እኮ አለ። የምሰማውን ነገር አይደለም የውጭ ሰው አይደለም ሚስት እንኳን ራሱ ልጆች እንኳን ራሱ እንኳን አይሰሙትም። ቀነስ አድርጎ ቮሊዩሙን ጆሮው ላይ ለት ያረክነው ምራስ ብለው ቢሉት የተስፋዬ ጋቢሶ መዝሙር እየሰማው ነው ብሎ ሊል ይችላል። የሚሰማው እኮ የቴዲ አፍሮን ነው። ቃልና ምግባሬ አንዱ አልሆነኝ አለ ብሎ ራሱ ሲያተራምሰው ታገኛ ነገሩ። ሰውየው ጥጋብ በጣም አደገኛ ነው። በጥጋብ የፋነኑ ሰዎች ናቸው እንደዛ ብለው የሚሉት። ግን በእግዚአብሔር ወንዶችና ሴቶች ልጆች የቴዲ አፍሮን ዘፈን ካልሰማችሁ ሐሳብ አስተያየት ልትሰጡ አትችሉም እያሏችሁም ብለው የሚሏችሁ ቤት ገብታችሁ ራሱ በእነሱ ቤት ገብታችሁ በእነሱ ይገብታችሁ አሁን ገና ይከፍቱልሃል እነሱ የቴዲ አፍሮ የዘፈኑ ተጽዕኖ ያሳደረው ምናምን ነገር ብሎ እንደውም ራሱ ርዕስ ሊሰጡ ይችላሉ። የቴዲ አፍሮ ዘፈን በፕሮቴስታንቱ ላይ ያመጣው ተጽዕኖ ምናምን ነገር ብሎ ይላል እርሱ ማለት ነው። ከዛ አንተ ደግሞ ፕሮቴስታንት ወንድሜ ዘውት ብለህ ትገባለህ ገስት ልከህ ኦኬ፣ አረ እኛ ላይ ተጽዕኖ አላመጣም ትላለህ።
ነገሩን ሰምተዋል ግን ይላል አልሰማሁትም። ካልሰማ ታዲያ ምን ሐሳብ አስተያየት ይሰጣል? ውረድ ብለው ያወርድሃል ማለት ነው። ከዛ እንደም ከራራልህ በሚቀጥለው ጊዜ ስማና ና ሲል አንዳንዶቹ ሐሳብ አስተያየት ለመስጠት እዛ ቤት ገብተው ሐሳብ አስተያየት ለመስጠት ብለው ገብተው ዘፈን ይሰማሉ። ወገኔ እንዴት እንዳጠመዱባችሁ እንኳን አታውቁም ወገኖች፣ እንዴት እንደተጠመደብህ። እነሱ እኮ ባለፈው ሳምንት ትንሣኤከ ለእለ አመነ እያሉ እኮ ከበሮ ይዞ ሲቀጠቅጥ የነበረ የ55 ቀን ጿመኛ ምንድን የጾመው? ወተትና እንቁላል ስጋ። የክርስቶስ ጾም ነው ወይ? አይደለም። ኦርቶዶክስ የክርስቶስን ጾም ጾማም አታውቅም። እኔ ዛሬ አይደለም መናገር ጀመርኩት። ጾማም አታውቅም። በምንም አይገናኝም። የክርስቶስ ጾምና የኦርቶዶክስ ጾም ሰማይ ለምድር ነው። ለየቅል ነው ብለው እንደሚሉት ማለት ለየቅል ነው። ብራዘርዬ አታምታታም ብዬ ስልህ እዚህ መታ አታምታታም። ለየቅል ነው። ኢየሱስ 40 ቀን የጾመው፣ ኦርቶዶክስ 55 ቀን ነው የጾመው። ኢየሱስ ሳይበላ ሳይጠጣ ነው ጌታዬ የጾመው። ኦርቶዶክስ ሲልጆዋን የጾም በየአይነቷን አሳ ኮቴለቷን አሳ ጉላሽ ይሁንልህ፣ ገበያ ላይ ይሁን ወጣ ያለ ትንሽ ሶፍት ነገር አድርገው እያልክ አሳህን ከናጥንቱ ይሄ ከናጥንቱ የተሰራው እሱ ደረቅ አድርገው ከሽ ከሽ እንዲል በለህ እንደዛ እየጠረክ በላው ላይ ያላበ ቢራህን እየጠጣህ የኢየሱስን ጾም ነው የጾምኩት ብለህ ስትለኝ እንዴት እንደምሰቅብህ ወንድም አለ፣ እንዴት እንደምሰቅብህ። ለምን ጌታ ያልጾምማ እንደዚህ አይነት ኦርቶዶክሳውያን እንደጾሙት ጾም መቼ ጾመ? እና የኦርቶዶክስ ጾምና የኢየሱስ ጾም በፍጹም አይገናኙም። በቀንም በድርጊትም አይገናኙም። በአጿጿምም አይገናኙም። በአጿጿምም አይገናኙም። ጠዋት ማነሽ የጨጨብሳ እስኪ አድርግልኝ ብላ አይደል እንደምትለው ካፌ ሄደ ጨጨብሳ ማን ቡላ ገንፎ በሸኖ ለጋ ቅቤ ሸኖ ለጋውን በኮሰረት ተነጥሮ ከላሞቹ ቅቤ ያልተናነሰ ነው። በሸኖ ለጋ ቅቤ ለእኔ ጨጨብሳ አድርጊው ለእሱ ደግሞ ቡላ ይላል እያልክ እንደ ወልዳ እንደወጣች አራስ እኮ ወገብህን እየጠገንክ ነው። ጠዋት በላው ላይ የጾም ማኪያቶ አለ። አዎ ደብል አድርጊው ጠቆራ እንደወረደ ይሆን ብለህ እና የሁዳዴ ጾመኛ ጿሚ ኢየሱስ እኮ ጾሟል፣ እኔም የኢየሱስን ጾም ነው የጾምኩት ብለህ ትለኛለህ። ጠዋት ሸኖ ለጋይ ቂጣ ፍርፍርን ድብና አድርገህ በልተው ማለት አሳሩን አሳይተህ በልተህ በላው ላይ እንደገና ደግሞ እኩለ ቀን ደግሞ ሲደርስ የጾም በየአይነት 19 እና 18 አይነት ወጥ ያለበት አሳ ላው ላይ ተኝቶበት ተጋድሞ ሕፃን ልጅ የሚያህል አሳ ላው ላይ አስተኝተህ እሱን ከበላ በኋላ ያላበው ቢራ ወይ ሜታ ሐረር ቢራ አለ የለም ምንድን ያለ ዳሸን ሐረር ነበር ምርጫ ግን ዛሬ ይሁን ችግር የለም አምጪው ብለህ እያጋሳ እየወጣ ራሰር ኢየሱስ የጾመውን ጾም ነው። እኔ ግርም ነው የሚሉኝ። ይኸው ጌታ የኢየሱስ ምስክር። እኔ እምልህ ሄደህ ሌላ ቦታ ላይ ታምታታ ከሆነ አምታታ። እኔም እንዲሁ ከሚያደርጉት የነበሩት ቀንደኛ ሃይማኖተኛ የምባል ሰው ነበርኩ። የኢየሱስ ጾም እና የኦርቶዶክስ ጾም በአፈጣጠርም በጠባይም በባህሪም ብሎ በሚል አይገናኝም። እና እንደዛ ሆነ 55 ቀን ጾመናል ብለው ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብሎ በሚባባሉበት ሳምንት ውስጥ ገና ዳግማዊ ተንሣኤ የሚባል እንኳን ሳይመጣ ለቀቀልህ። አፍሮ የሆነ ነገር ሲለቅልህ ብድግ አሉ። እንዴ የምን ትንሣኤከ ነው? ትንሣኤከ በቃ ይበቃዋል፣ አንድ ቀን ብለናል፣ ዓርብ ሰግደናል። አሁን ደግሞ ለቴዲ ነው የምንሰግደው። ክብር ለንጉሳችን እያሉ ብቅ አለለ ማለት ነው። የግብዞች ጉባኤ 55 ቀን ጾሙ አንድ ሳምንት እንኳን አይ ንጉሳችን በሳቸው መጀን እሳቸው አውጥተዋልና ዓርብ ዕለት ተሰግዶለታል ለኢየሱስ። አሁን ቴዲ አፍሮ ካወጣ ለቴዲ አፍሮ ነው የምንሰግድለት። አንድ ሳምንት ባለፈው ብለናል። በቃ የቅዳሜ ስዑርና የስግደት ዕለት ክብር ብለን ለመድኃኔዓለም ብለናል። አሁን ግን ክብር ለንጉሳችን ለማ ለቴዲ አፍሮ። ስለዚህ 55 ቀን ጿምኞች አሁን ላብ በላብ እየሆኑ ጥርሳቸውን አግጠጠው እንደ ምድረ በዳ ቀበሮ እየጮሁ ነው በየቤቱ ማለት ነው። እንዴት ነው እናንተ ግን የምትኮኑኑ ጴንጤዎች እንዴት ቴዲ አፍሮን ትኮኑኑታላችሁ ይለናል።
እኛ ቴዲ አፍሮን አልኮነን ነው። ኦኬ የእሱን ዘፈን ግን እንድንቀበል እኛን አታመቻችም ነው የምልህ። ኦኬ አታመቻችም። እኛ ከዓለም ርኩሰት እግዚአብሔር የጠራል የእግዚአብሔር ሕዝብ ነን። እኛም ኢትዮጵያውያን ነን። ቴዲ አፍሮ ለኢትዮጵያ ዘፈነላት ብለህ ኢትዮጵያ ሕዝቡ ዘፈኑልኝ ብሏል እንዴ? የዘፈን አራራ ነው ያለብናል እንዴ? በእውነት በዘፈን ረሃብ ልንሞት አንጀታችን ተጣጋ ብለናል እንዴ? ይሄ እኮ ነገርኩህ። የውጭ ሀገር ነው የምኖረው ከልጆቼ ጋር ሄጄ። ከየት ነው የመጣኸው? ከኢትዮጵያ። አዎ ዋናው ትውልድ ሀገራችሁ ኢትዮጵያ ነው? አዎ። እዚህ ሀገር ዜጎች ናቸው አለን? አዎ ዋናው። አዎ ከኢትዮጵያ ውስጥ ከዛ ከረሃብተኛው ከችጋራሙ ሀገር አለኝ ልጆቼ ፊት። ኦኬ ልጆቼ ደግሞ ሀገራችንን አያውቋትም ኢትዮጵያን በታሪክ እንጂ የሚያውቋት መተው እንኳን አያውቁም። ከዛ ከችጋራም ሀገር አለ አሜሪካ ሂድ፣ ካናዳ ሂድ፣ አውስትራሊያ ሂድ፣ አውሮፓ ሂድ፣ የትኛውም ሀገር እንደዚህ ነው የምትባለው። ኦኬ ከዛ የችጋራም ሀገር አለ ለምን እንደዚህ ብለህ ትላቸዋለህ ብላ ሚስትየዋ ትንሽ ፊቷን እንትን አለትና ሶሪ ምናምን ነገር አለችን። ደወር ያልናት ምን ልታደርገው ትችላለህ? ኢትዮጵያን ከረሃብተኝነት ከሚባለው ነገሯ ውስጥ ሊያወጣት የሚችል እውነት ለመናገር ኦኬ የሚሰራ ሰራተኛ ሰው ነው የሚያስፈልጋት። ኦኬ ከተማን ለውጦ ከተማችን ሲታይ አዲስ አበባ ከተማ ሲታይ በሙሉ የጫት ገራባና እንትን ሽንት አልነበረም እንዴ? መስቀል አደባባይ ላይ ስንሻና የነበረው በራሴ ሀገር እኮ ነው የራሴ እስካፍር ድረስ ማለት ነው። የኢትዮጵያ ወንዶች በየቦታው ላይ አይደል? ከውሻ ምን እንለያለን? የኢትዮጵያ ወንዶች በሙሉ ከላይ እስከታች ልንገርህ፣ የኢትዮጵያ ወንዶች ከውሻ በምን ይሻላሉ? በምን ውሾችም ሽንታቸው ሲመጣ የት ነው የሚሸኑት? አጥር ስር ጠጋ ብለው ይሸናሉ። እኛስ የኢትዮጵያ ወንዶች በሙሉ አጥር ስር ጠጋ ብለህ ነው ካካህን ሁሉ ነው ጥለህ የምትሄደው አይደለም። የዋሽንታችንን ካካችን ሁሉ አየን አላየን ብለን እንኳን ራሱ እንኳን እስከማንል ድረስ እንዲህ አይነት ከተማችን መዲና ከተማይቱን እንኳን ራሱ አግማምተን የነበረበትና አብይ ነው የጠረገልህ። አዳነች ነች የጠረገችልህ። ኦኬ ውሻ የትኛውን ቦታ ላይ ድመት እንኳን ትመርጣለች። ታውቃለህ? ድመት ስትጸዳዳ ድመት እንኳን ትመርጣለች። ውሻ ወዲያው ሽንቱ የመጣበት ቦታ ላይ ሄዶ አንድ እግሩን ወደ ላይ ብድግ አድርጎት ወደ ግንብ ስር ጠጋ ብሎ መሽናት ነው። ይቅርታ መሽናት ነው። የኢትዮጵያ ወንዶች እንደዚሁ መሽናት ነው። ቦታ አንመርጥም። የከተማይቱን ገጽታ ግንባታ አበላሽተን እና ሲመጡ ነጮቹ የሚያዩት ይሄንን ነው። ቆሻሻ የነበረ ከተማን ማለት ነው። ለማኝ የበዛበት ልጆቻችን ሁሉ ምን ይሰማቸዋል? የኢትዮጵያ ወጣት ህፃናት ነጭ በመጣ ሰዓት ላይ ትልቁ ትንሹ እየተከታተለ አንድ ነጭ በመንገድ ላይ ሲሄድ ከ10 በላይ ለማኝ ኢትዮጵያ አይደል እንደሚከታተለው ምን ይሰማሃል? እኔ እንዴት እንደማፍር እኮ አልኩህ። የኔ ስጋ ዘመዶች አይደሉም እዛ ጋር የሚከተሉት። ልብ በል እህቶቼና ወንድሞቼ አይደሉም የሚከተሉት። እነዛ ወገኖች የኔ ወገኖች ናቸው ኢትዮጵያውያን። ኦኬ ዘፋኞች በዝተው ህዝቡን ዘፋኝ ያርጉት እንጂ ሰራተኛ በዝቶ ህዝቡን ሰራተኛ ሲያደርገው አላየንም። እና ሐሳብ አስተያየት ለመስጠት ዘፈን ስሙ ተብላችሁ የምትባሉና ሁለቱን ዘፈን ሰምቼዋለሁ የቴዲን፣ በሱ ላይ ሐሳብ አለኝ። 5ቱን ልሰማው አስቤያለሁ። አይ ካልሰማው ደግሞ ወረድ ሙሉ በሙሉ ሰምተውና እያሉ ሲሏችሁ ሐሳብ አስተያየት እየተቀበላችሁ ዘፈን ለመስማት የተጣዳችሁ ዘማሪዎቻችን፣ የወንጌል አማኞች የሆናችሁ በምን መንገድ ላይ ነው የቆማችሁት? ወንድሞች እናቶች፣ በዚህ ጉዳይ ላይ ነው ልናወራ ቤቱን የከፈትኩት። እኛ የክርስቶስ ነን እና ህይወትን በንጽህና ጠብቅ። የቴዲ አፍሮ ዘፈን ላይ ሐሳብ አስተያየት ለመስጠት እኔ የእሱን ዘፈን መስማት አይጠበቅብኝም። አይ ዜማው እና ግጥሙ የግጥሙ ይዘት ብዬ በፍጹም አንዳች ከፍቼ መስማት አይጠበቅብኝም።
እዩ ምን እንደሚሉ እዚህ ጋር አንድ ፖለቲከኛ ሰውዬ ቄስ ነው የሚለውን ስሙት ምን እንደሚል። ለሃይማኖት ተቆርቆሮ ስለ ዘፈን የሚያወራው እና ይጩፋ ነው። ለሃይማኖት ተቆርቆሮ ስለ ዘፈን የሚያወራው እናምጣ ወይ እዚህ ጋር ላይ እናምጣው። የጨፈራቸውን ሙዚቃቸውን እንክፈተው እናሰማቸው። የትኛው ስሜት ቀስቃሽ እንደሆነ የትኛው እንደሚያስጨፍር በጎጃምኛ፣ በጎንደርኛ፣ በወሎኛ በባህላዊው ዘፈን እኮ ነው የሚጨፍር እኮ እነሱ። ኧረ ምን በባህሉ በዳንሱ ሁሉ በዳንሱ ውዝዋ ባይዘው እኔ ታይቼ ነበር። የሆነ ወንድም ልኮልኝ በጣም አቧራው ጨሶ ነበረ። ጳላውዲዮስ ነው ማንም የሚባለው ሰውዬ ቤት ኦርቶዶክስ አያኑ እነ ቀሲስ ሊወኩሉ እነ ቀሲስ ቴዎድሮስ እነ መዝሙረ ያሬድ ሆኖ ያሉበት አቧራው ጨሰ ብሎ የሚል ማለት ነው። ጴንጤዎች እንዴት ይቃወሙታል የኛን ዘፋኝ ብለው ተሸክመው ዙር ብራዘር ቀሲስ ሊወኩሉ ቴዲ አፍሮን ተሸክመው እንደምትሸከመው ታቦት ጭንቅላት ላይ አድርገው ተሸክመው ዙር። ጴንጤ እናንተን ዘፈን እንዲሰማ አንፈልግም። በቃ አንፈልግም። በአስቴር መጽሐፍ ላይ እንደሚናገር አንድ ህዝብ በሀገርህና በወገኖች መካከል አንተ በምትገዛው መንግስት ውስጥ ተበትኗል እና ባህሉና ወጉ የተለየ ነው፣ የንጉሱን ትእዛዝ አያከብሩም ብሎ ሐማ የከሰሰበት ክስ ማለት ነው አይሁዳውያን ህዝብ ላይ። ኦኬ አንድ ህዝብ አለ እዚህ ምድር ላይ፣ ያም ህዝብ የክርስቶስ ቤተክርስቲያን ይባላል። ኦኬ ያ የክርስቶስ ቤተክርስቲያን ተብሎ የሚባለው ዝም ብሎ እንደ ቤተክርስቲያን ተብሎ የተባለው ሁሉ አይደለም። በክርስቶስ ኢየሱስ በማመን ንስሐና የኃጢአት ይቅርታቸውን ያገኙ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራቸው የእሱን በጎነት ሊናገሩ የተመረጡ ትውልድ የንጉሥ ካህናት ቅዱስ ህዝብ አለን። ስለዚህ ወግና ባህላችን የተለየ ነው። ኦኬ ሐራም ነው እንደሚባል በሌላው ቤት እኛ ቤት ዘፈን መስማት ኃጢአት ነው። እኛ ቤት አረቄ መጎንጨት፣ መጠጣት፣ ግብጦ መጠጣት ነውር ነው። ካተላውም ከዳንኪራውም ነው የለየን ጌታ። እኔ በፓሽኔት እኮ ነው የሚያወራው። ስሙ ቄሱ እንትን አይደለም እናሰማቸው። የትኛው ስሜት ቀስቃሽ እንደሆነ የትኛው እንደሚያስጨፍር በጎጃምኛ፣ በጎንደርኛ፣ በወሎኛ በባህላዊው ዘፈን እኮ ነው የሚጨፍር እኮ እነሱ። ኧረ ምን በባህሉ በዳንሱ ሁሉ በዳንሱ ውዝጓዜ ከወገብ በታች እንዳለ አይደል የዘፋኞቹን ዘፈን የቀሟቸው። እውነት ለመናገር እኛ ቤት ግን ውዝዋዜ እንደዚህ የለም። በእኛ ቤተክርስቲያን ውስጥ ወረብ እንኳ ደመቅ ሲል ስርዓት ያዘ ነው የምንለው። እናሳያለን። ደብተራው ፋኖ ዲበኩሉ አሳያለሁ። ያው ካሜራ ከፍቼ ማለት ነው። አንገቱ እስኪበጠስ ድረስ የጎንደር ቄስ የጎጃም ቄስ በወረብ ሰበብ ትከሻዬ እስኪነቀል ድረስ ጨፍር የነበረው አንዱ ነው የነበርኩ በኦርቶዶክስ ካህናቱ ማለት ነው። እንደዚሁም የሸዋው የትግሬው የኦሮሞ እያለ ማለት ነው የሚያብድ በኦርቶዶክስ ቤተክርስቲያን። አሁን ካሜራ ስንከፍት ታዩታላችሁ። ኧረ እኛ አንጨፍርም ማለት እናያለና ሴቷ ጭን ውስጥ እየገባ የጨፈረውን ቄስ አሳያለሁ። አሁን ቪዲዮውን ከፌስቡክ ላይ ካለ ሄዳችሁ ታወርዱልኛላችሁ። እግሯና እግሯ መካከል ጨምሮ ያዝ እንግዲህ እየተባለ ማለት ነው። ብፁዕ አባቴ በረከቶት ይድረሰኝ እየተባለ ማለት ነው። በረከቶት ይድረሰኝ፣ ጸሎቶት ታግዘኝ፣ ቡራኬዎት ትድረሰኝ እያለው ሲለ የነበረ ማለት ነው። አሳያለሁ። ታቦት ተሸካሚ አንሰማም። አብደዋል ጴንጤዎቹ። ለምን የቴዲ አፍሮን ዘፈን ተቃወሙ ብለው እነ መዝሙረ ያሬድ እነ ዲበኩሉ ማለት ነው። እኛ አንሰማም ብራዘርዬ፣ እንደ ኦርቶዶክስ የተግማማ ክርስትና የለንም። አንሰማም። እውነቱን ነው የምነግርህ። አንሰማም። 4 ነጥብ። እናንተ እኮ ሳምንት ለትንሣኤ ብለህ እኮ አክብረህ 55 ቀን የጾምከውን ጾም ትንሣኤ ከልዕላምን ብለህ 1 ሳምንት እንኳን ሳትቆይ ንጉሳችን በእርሶ በጀን እንኳን መጡ ስንጠባበቆት ነበር ብሎ ጭንቅላቱ ላይ ተሸክሞ ሊዞር ማለት ነው። አንተ መብትህ ነው። አንሰማም። የእግዚአብሔር ሕዝቦች አንሰማም እያላችሁ ጻፉ። አንሰማም። እኛ እዚህም እዛም አናጠቅስም። ቅዱስ ጳውሎስ የቆሮንቶስ አማኞችን ምንም እንኳን ሀሳቡ የተለየ ቢሆንም ከሰይጣንም ማዕድ ከክርስቶስም ማዕድ እንድትበሉ አልፈቅድም እንዳለ ማለት ነው። እኛ ጌታ አይፈቅድልንም። አባቶቻችን ሐዋርያት አልፈቀዱልንም። በውስጣችን ያደረው የእግዚአብሔር መንፈስ አይፈቅድልንም።
ወንድማችን ፓስተር ዘማሪ ተስፋዬ ጋቢሶን ሰምተን ቴዲ አፍሮን እንድሰማ አይፈቅድልኝም መንፈስ ቅዱስ። እኛ የእግዚአብሔር ሕዝብ ነን። ሐራም ነው ለእኛ ዘፈን አንሰማም። እና አብደውልሃል እንዴ እነሱ ይጨፍሩ የለ እንዴ ምናምን ነገር አንደኛ አይተውም አታውቅም። ብታይም ደግሞ እኛ ለታረደልን በግ ለኢየሱስ ክርስቶስ በሙሉ ኃይላችን ንጉሥ ዳዊት እንዳደረገው ማለት በሙሉ ኃይላችን እንዘምራለን። በሙሉ ኃይላችን በሙሉ ኃይላችን እንዘምራለን። አቤት ለንጉሱ ለኢየሱስ ክርስቶስ ማለት ነው። እና ተበሳጭተዋል። እንዴት ጴንጤዎች ምላችሁ እንዴት ግን ማለት እንዴት ትቃወሙታላችሁ እያሉ ማለት ነው። እንቃወማለን። ዓለምና በዓለም ያለውን አትውደዱ ብሎናል ጌታችን። ይሄን እንላለን። ወንድሞች እንኳን ደህና መጣችሁ። ከዳንኤል ጀምር። ኦኬ አንዴ ቆይ ከይቅርታ ጋር እስክንድር ሰላም ላንተ ይሁን። ከዚህ ቤተ እምነት ነው? እንዴት ነው ኤርሚ? ከኦርቶዶክስ። እሺ እንኳን ደህና መጣ። ቴንክ ወንድማችን። ወንድምነ ዳንኤል ካንተ ልጀምር፣ ከዛ ሐሳብ እንሰጣለን አጠራጠር እያደረግን። የተለየ ሐሳብ ያለው ሰው ካለ ከኦርቶዶክስም ከወንጌላውያን አማኞችም አዎ ግድ የለም ምን ችግር አለው ምልህ በዓለም አይደል ያለ ነው ልንሰማው ምንም ችግር የለም። ሐሳብ አስተያየት እንኳን ለመስጠት መስማት አለብን ብሎ የሚልም ካለ በተለይ የኛ ወገን የሆናችሁ እናንተም የተለየ ሐሳብ ያላችሁ ሰዎች ካላችሁ ገብታችሁ ማውራት ትችላላችሁ። ቴንክ ዩ ወንድምነ ዳንኤል። ዳንኤል ዋለህ? እሺ የለም። እሺ እስክንድር። ኦኬ ቴንክ ዩ ኤርሚ ስለጋበዝከኝ። አይ እኔ እንኳን ማለት የምትቃወመው ቴዲን ነው ወይስ ሙዚቃን ነው? መጀመሪያ ምልህ ሙዚቃን ከሆነ ያልሰማውን ነገር የሰውየውን ፎቶ መለጠፍ። አሁን ለምሳሌ ሰንበዲ ኤርሚ ኦርቶዶክስን ተሳደበ የሚል ሰንበዲ ስለነገረው ሙሉን ሳያዳምጥ ፎቶውን ለጥፎ ቢያወራ አግባብ ነው ትላለህ? ሙዚቃን ከሆነ መቃወም ያለብህ ፎቶውን እንትን ብለህ የኢትዮጵያ ሙዚቀኞች ብለህ ሙዚቃን መኮነን ትችላለህ። ለኢትዮጵያ ሙዚቃ ያስፈልጋትም እሱ እኔም እስማማለሁ፣ ይቻላል። ይሄ ሙዚቀኛ አያስፈልጋትም በሚለው ምንም ልከራከር አይችልም። አራሽ ቆፈር ምናምን በቃ አለ አይደል ልማት የሚያለማ ዊዝ አግሪ እስማማለሁ። በዛ ትክክለኛ መሪም ያስፈልጋታል እና እሱን እንዴት አይተው ነው የምልህ። ግን ደግሞ ኮዙ አሁን አንተ ስላላዳመጥከው ዲቴል ለማውራት ትቸገራለሁ። ገባ? አሁን አንዳንዶች ሙዚቃ ነው ይላሉ፣ አንዳንዶች ፖለቲካ ነው ሰማው። የቴዲ አፍሮን ዘፈን ሙሉን ሰማው? አዎ እኔ ሰምቼዋለሁ ሙሉ ነው። የኦርቶዶክስ እምነት ተከታይ አይደል? አዎ አንተ ሃይማኖትህ ስለምትፈቅድ ሃይማኖታችሁ ዘፈን ስሙ ብላ ልጨርስ እሰጥሃለሁ። ሃይማኖታችሁ ዘፈንና ዘፋኝነትን ስለምታበረታታ ዘፋኞቻችሁ በሙሉ የኦርቶዶክስ እምነት ተከታይ ናቸው። ካህናቱም ዘፋኝ ናቸው። ህዝቡም ዘፋኝ ነው፣ ጨፋሪ ነው፣ ጠጪ ነው። ይሄ ይታወቃል። ምንም የአደባባይ ሚስጥር የኛ ወገኖች እኮ ስለሆናችሁ እንተዋወቃለን። እና አንተ ሃይማኖትህ ስለሚፈቅድልህ ነው አየህ የሰማው። እኔ ደግሞ ሃይማኖቴ ስለማይፈቅድልኝ ጌታዬ ኢየሱስ ክርስቶስ ስለማይፈቅድልኝ እኔ ጴንጤ ስለሆንኩ እዚህ ያለን ጴንጤ ስለሆነ በምንም አይነት መልኩ እኛ ዘፈን አንሰማም። ኦኬ ታዲያ ለምን ፎቶ ለጠፍክ ብለህ ካልክ በዚህ ሰው ዘፈን መለቀቅ ምክንያት አሁን ቅድም እያልኩ ነበር እና ዘፈኑን ባልሰማበት አስተያየት ልሰጥ አትችልም እያሉ ዘፈን እንድንሰማ ኢንቫይት እያደረጉ ነው ብያልኳችሁን ወገኖች። አሁን ወንድማችን እስክንድር ራሱ እንደዛ እያለ ነው በተዘዋዋሪ ማለት ነው። አላህ ኤርሚያስ ዘፈኑን ሰማው አለኝ። አልሰማሁትም። ኦኬ ታዲያ ዘፈኑን ሳሰማው ለምን ፎቶ ለጥፋ አስተያየት ልሰጥ የመጣው ብሎ አለኝ። እና ምን እያለ ነው በተዘዋዋሪ ዘፈኑን ሰማው በመጀመሪ ነው። አየህ እንዴት አይ ያንተን ፎቶ ለጥፈው ቢያወሩ ማግባብ ነው ወይ ያወሩ ነው የምትለው? እሱን መልስልኝ። ፎቶ የለጥፈው ብቻ አይደለም ዘቅዝቀውም ያወራሉ ብራዘር። እኔ ፎቶ ራሱ ተዘቅዝቆ ሁሉ በጣም ብዙ በአርቲፊሻል ማቃጠል እኮ አይቻለሁ። እኔም እኮ የአግባብ ነው ትላለህ ወይ ነው? መብታቸው ነው። ኦኬ ቴንክ ዩ። እሺ ቴዲ ፎቶ ለጥፌ እኮ እዚህ ጋር
በሱ ላይ ፐርሰናል በሆነው ነገር ላይ በሱ ላይ እኮ ክፉ ነገር አልተናገርኩም። ይኸው ከላይ የጻፍኩት ጽሑፍ ይታያል። የዚህን ሰው የስራው ተባባሪ ጴንጤ የሚል ጥያቄ ምልክት ማለት ነው። እኔ የራሴን ወገኖች የወንጌላውያን አማኞች በዓለም ዙሪያ ያሉ እንደዚህ አሁን እንዳንተ ሀሳብ አስተያየት ለመስጠት የእሱን ዘፈን መስማት አለባችሁ። በመጀመሪያ ዘፈኑን ባልሰማችሁበት ሀሳብ አስተያየት ልሰጡ አትችሉም እያሉ የእግዚአብሔርን ሕዝብ ወገኔን ወደ ዘፈን ኢንቫይት የሚያደርጉ ኦርቶዶክሳውያን ስላሉ ነውር ነው፣ እኛ አንሰማም፣ ታቀቡ እያልኩ የራሴን ወገን እያስጠነቀቁ ነው። የወንጌላውያን አማኞች ከወንድሞቼና እህቶቼ ጋር ሆነን ማለት ነው። የግድ የቴዲ አፍሮ ላይ ሀሳብ ለመስጠት እንደ ዘፋኝነቱ ማለት ነው። አስቴር አወቀ ላይ ወይ ነዋይ ደበበ ላይ ዋቴቨር ሌሎቹ ላይ ማለት ነው። ቀመር ላይ ሀሳብ ለመስጠት አስተያየት ለመስጠት የእነሱን ዘፈን መስማት አይጠበቅብንም። በዓለም በነበርንበት ሳለ ወደ ጌታ ሳንመጣ ስንሰማው ያደግነው ነው። የተለየ ነገር የለም። የጥላሁን ገሰሰን ስንሰማ ስለነበርን ጥላሁን ገሰሰ ሲሞት ይሄኛው ተተካ ምናምን ነገር ብለዋል። ኦኬ መብቱ ነው፣ መተካካት ይችላሉ። ግን ወደሚቀጥለው ለእናንተዎች ከሆነ ያልካቸው ለእነሱ ከሆነ መልእክቱ ተግባብተናል። በቃ መልሰህልኛል። ግን አንድ የተሳትኩ ደግሞ ሃይማኖት አንተ ዲያቆን ነበርክ፣ እኔ አልነበርኩም፣ ምዕመን ነኝ። አባቶች የሚሉት መጽሐፍ ቅዱስ ላይ ሃይማኖት ስላልክ ማለት ነው። አባቶች አይደለም ያልክ፣ ሃይማኖት ትፈቅድልሃለች ብለሃል። መጽሐፍ ቅዱስ ላይ ዘፈንን የሚያበረታታበት ጥቅስ ምናምን ካለ ንገረኝ፣ እኔ ስለማላቅ ማለት ነው። እሱን እንድትነግረኝ አለ። ኦኬ፣ አሁን ካልተመቸ እንግዲህ ሌላ ጊዜ ታሳየኛለህ። ምናልባት አንተ አውራና እድሉን ስትሰጠኝ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የዛሬ 18 ዓመት 2000 እንደ ሃይማኖት ማለት ነው። በሃይማኖት ማለት ኦኬ። እኔ አባቶችም ሲያስተምሩን እንደሚጠሉ እንጂ ሂዱ ምናምን አይሉን። የኛ ድክመት ነው። ሙዚቃን ብናዳምጥ ክለብን ብንሄድ የኛ ድክመት ነው ብዬ ነው የምቀበለው። አንዳንዶች ያው የሚሉ ሊኖሩ ይችላሉ። ግን እኔ የራሴ ድክመት እንጂ የሃይማኖት ነው ሃይማኖት ያዘዛኝ ነው የሚል እንትን አላደርግ አይመስለኝም። ነው እስክንድር እንደ አንድ ኦርቶዶክሳውያን አባቶቼ እንደዚህ አይሉም እንደዚህ አይፈቅዱም ብላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ ነው ዘፈንን የምትፈቅደው። ኦፊሻሊ ነው ዘፋኝነትን የምታበረታታው። ኦፊሻሊ ነው ዘፋኞቿ እንኳን ሲሞቱ በክብር ስላሴ ቤተክርስቲያን የምትቀብረው፣ ማንም የማይቀበርበት ቦታ ላይ ማለት ነው። የክብር ሰዎች ተብለው ነው ዘፋኞች። ማንም ዘፋኞች አሁን አይበለውና በህይወት ይኑር፣ እኔ የእውነት ማለት ነው በህይወት ይኑር። ቴዲ አፍሮ ቢሞት በክብር ነው የምትቀብረው ቅድስት ስላሴ ቤተክርስቲያን በክብር። ዘፋኞቿን የምትቀብርበት እንኳን ቦታ የተለየ ነው፣ አክብራ ማለት ነው። እና መብቷ ነው እንጂ ንስሐ ቢገባስ ስህተት ነው ማለት ነው። መቅበር የለባትም። ንስሐ ገብቶ ቢያልፍ ምንድነው ንስሐ የሚገባው እኮ? በቃ አንተ ለምን እንደዛ አደረጉ ነው? የትኛውን ንስሐ ነው የሚገባው? ምንድነው ንስሐ የሚገባው? ሲያቅ አጥፍቻለሁ ብሎ ንስሐ ገብቶ ሊሆን ይችላል። እና የግድ እኮ ጥላሁን ገሰሰ ንስሐ ገብቷል። ጥላሁን ገሰሰ ንስሐ ገብቷል። አላውቅም። እኔም አላውቀውን አውቃለሁ። ገብቶም ሊሆን ይችላል። ምን አውቃለሁ? የተቀበረው የት ነው? ገብቶ እንዲሆን አንተ ማረጋገጫ ነው? የተቀበረ የት ነው? አይ እኔ ያኔ ሕፃን ነበርኩ። ስለሱ መቃብር ጥናት አላደረኩም፣ አላውቅም። ቦምባርሌ ንስሐ ገብቷል። የኦርቶዶክስ እምነት ተከታይ ነው። ቦምባርሌ ገብቶም አልገብቶም የሚል ማስረጃ 50-50 ልንሆን እንችላለን እንጂ ቦምባርሌ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እምነት ተከታይ ነው። የክርስትና ስሙ ሰይፈ ሚካኤል ወይ ሰይፈ ስላሴ ከሁለቱ አንዱ ነው። ንስሐ ገብቷል። አየው ጃማይካዊው የዓለም አቀፍ የዘፈን አቀንቃኝ የተባለው የኦርቶዶክስ እምነት ተከታይ ሆኖ ክርስትና ስሙ ሰይፈ ሚካኤል ወይ ሰይፈ ስላሴ የስንተኛ የ60ኛ ዓመቱ በርዝዴ ነው ምናምን ነገር ምንድነው ተብሎ የተባለውን መስቀል አደባባይ ላይ ሲከበር ብፁዓነ ሊቃነ ጳጳሳት ናቸው መጥተው ሪዝዋኑን የቆረጡት። እኔ ያኔ በተሐድሶ ስለነበርኩኝ ብፁዕነታቸው እየተባሉ ጡታቸውን የሚያሳዩ ሴቶች እያለፉ ለመጨፈር ባርከው ማይሰራ ኃጢአት እግዚአብሔር ይፍታ ይማረን ነው ይሳለን ብለው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን አደባባይ ላይ ያጸደቀች የምታጸድቅም ቤተክርስቲያን ናት። እንደውም ዘፋኝነት ብሎ የሚለውን ከአዲስ ኪዳን መጽሐፍት ከገላትያ መጽሐፍት ምዕራፍ 5 ላይ ነቅላ ያወጣች ቤተክርስቲያን ናት። ማለት ዘፋኝነትን ስለምትቀበል ስካር ዘፋኝነት ብሎ የሚለውን ልብ በል። እዚህ ጋር እግረ መንገዴን አሳይቼ ለወገኖች ልስጥ። ያው ማስረጃ ያው ወንድሞቼ
እዚህ ቤት መጥቶ ማስረጃ አይጠየቅም። ምክንያቱም እኛ ማስረጃ ይዘን ስለሆነ የምናወራው። ያው ልብ በሉ፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ወንድሜ እስክንድር የዛሬ 18 ዓመት በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ፈቃድ የታተመ ማለት ነው። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። በብፁዕ አቡነ ተክለ ሃይማኖት ፓትርያርክ በ1980 ዓመተ ምህረት ከነዚህ ከሁለቱ ውጪ በ1947 ዓመተ ምህረት በብፁዕ አቡነ ባስልዮስ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረው የመጀመሪያ 80 አሐዱ እትም አለ። ያኛው የ1947ቱ እትምና ይሄኛው ተመሳሳይ ነው። ተመሳሳይ ጽሁፍ፣ ተመሳሳይ ሐሳብ፣ ተመሳሳይ ነገር ማለት ነው። በዚህ መጽሐፍትና በ1947 ዓመተ ምህረት በጃንሆይ ዘመን በታተመው በብፁዕ አቡነ ባስልዮስ ዘመን የታተመው ላይ ገላትያ መጽሐፍ ምዕራፍ 5 ላይ ያለውን ስካር ዘፋኝነት ብሎ የሚለውን አውጥተውታል። ማነው አለ ላሳያችሁ፣ ልብ በሉ። ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ናት ዘፈን የምትደግፈው። ቄሶቹ ዘፈን ያበረታታሉ፣ በጣም መጠጥ ያበረታታሉ፣ ዘፈን ያበረታታሉ። የኔ ሀገር ሰው ምን ይላል? አያከሌ አለው፣ አቤት ብሳና ይነቅዛል እንዴ ብሎ አለው። ብሳና የሚባል የዛፍ ዝርያ ስላለ ማለት ነው። አያከሌ ብሳና ይነቅዛል እንዴ ብሎ ጠየቀው ይላል። እኔ እንግዲህ ባላገር ስለሆንኩ የባላገር ብሂል ነው ያለኝ። እንሳ ለዛፎች ሁሉ መንቀዝን ያስተማረ ማን ሆኖ ብሎ አለው ይባላል። ብሳና ይነቅዛል ወይ ብሎ ሲለው እንዴ የጠራኸው ዛፍ እኮ ለሌሎች ዛፎች ሁሉ መንቀዝን ያስተማረው እሱ ራሱ ነቃዡን ዛፍ ነው። ለነ ዝግባ፣ ለነ ጥድ፣ ለነ ኮሶ፣ ለነ ወይራ መንቀዝን ያስተማረ ብሳና የሚባል ዛፍ አለ ወይ ያለ ይላል። የአገሬ ገበሬ እንደዛ ነው የምናወራው። እኔም ገበሬ ስለሆንኩ ባላገር ስለሆንኩ ማለት ነው። ኦኬ ኦርቶዶክሳውያን ይጨፍራሉ። አዎ መጨፈር ማን ያስተማራቸው? ቄሶቹ። አሳያለሁ ወገባቸው እስኪነቀል ድረስ ምንም ይሆናል። ምታ ሰይ ጎሽ ልጆቼ መድኃኔዓለም ይጠብቃችሁ እመቤቴ በኪነ ጥበቧ ተደግፋችሁ እያለ ብሎ የሚል ማለት ነው። ካህናቱን አሳያለሁ። ኦኬ ታዲያ አያከሌ ብሳና ይነቅዛሉ ብሎ እንዳለ ካህናቱ ይጨፍራሉ። ታዲያ ጭፈራን ያስተማረው ለህዝቡ ማን ነው? ቄሶቹ መስለው። አንድ ሰው ገብቶ ይሄንን እስኪ የሚያጣጥል እናቱ የወለደች ኦርቶዶክስ ይግባ፣ ቄስ ዲያቆን የሆነ ይግባና ኧረ ኤርሚኛ እንደዛ እንልም ነው። እኔ ያው ሙሉ በሙሉ ቄሶቹ ጨፋሪዎች ናቸው አላልኩም። ኦኬ አይ ይሄ ነገር ትክክል አይደለም ብለው የሚሉ ቅሬታ ሰዎች አሉ በውስጣቸው። ይሄ ምንም ሳይታለም የተፈታ ነው። ኦኬ ገላትያ 5 ያው ኦርቶዶክስ የገላትያ 5:19 ላይ ማነው 21 ላይ ያለው የስጋ ስራ የተገለጠ ነው ብሎ የሚለው ወደ ክፍል ላይ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድበኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር ካሉ በኋላ ዘፋኝነት አለች አብራ ተያይዛ ማለት ነው። ያ አብራ ነው የምትሄደው ነገርየዋም አብራ የምትሄደው። ስካር ካለ ዘፋኝነት ማለት፣ ስካር ካለ ምንዝርና ማለት ኦኬ እና ስካር ዘፋኝነት ይህንን የሚመስል ነው አለ። ኦኬ የስጋ ስራ እዚህ ጋር ያው የስጋ ስራ የተገለጠ ነው ይላል። የስራ ስራ ይታወቃል ይላል በዚህኛው ላይ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት የለም። ራሱ በዚህ በዋናው በቀድሞ ትርጉም ላይ የለም ኩራት እና የምንዝር ጌጥ የለም። የምንዝር ጌጥ ብሎ የሚል አሁን የምንዝር ጌጥ ምንዝርና ካልሆነ በስተቀር ጌጥ ሆኖ አያውቅም። ምንዝርና የምንዝር ጌጥ ማለት ምን ማለት ነው? ምንዝር ብሎ ያለውን ይሄንን ጌጥ ብለው ጨመሩበት ማለት ነው። ያው ምንዝርም ጌጥ ነው ለነሱ። ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል ካሉ በኋላ ስካር ብለው ካሉ በኋላ ዘፋኝነት የታለች ይበለ እዚህ ስካር ዘፋኝነት ብሎ የሚለውን እዚህ ጋር ስካር ይህንን የሚመሰለ ሁሉ ነው፣ ዘፋኝነትስ የለም። ለምን? የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻሊ ህዝቧ እንዲዘፍን ታስተምራለች። መጽሐፏን ሰርዛ የብፁዕ አቡነ ተክለ ሃይማኖትን እትም ሰርዛ የብፁዕ አቡነ ባስልዮስ ዘመን ላይ የነበረውን እትም ሰርዛ እናስ እዚህኛው ላይ ዘፋኝነቱን እኛ እንግዲህ ልጆቼ ናቸው የሚዘፍኑት አውጥቼላችኋለሁ። ከዚህ በኋላ ጴንጤዎቹ ላይ ያሸማቅቋችሁ አይችሉ። ገላትያ 5:19 እያሉ ይጠቅሱባቸዋል። አረ ልጆቼ ምን ቦጣችሁ ትሸማቀቁ? ድራፍትም ጠጥታችሁ አረቄም ጠጥታችሁ ሞቅ ባላችሁ ሰዓት ላይ አሳ በለው እያላችሁ ጨፍሩ።
እኔ ከመጽሐፉ ላይ ሰርዝላችኋለሁ። እናንተ ግን ጭፈራውን አጣጥፉት ላይ ቤተ ክርስቲያኒቱ ናት የፈቀደችው። ካህናቱ ናቸው የሚጨፍሩት። ብሳናው መንቀዝን ለሌሎች ዛፎች እንዳስተማረ ካህናቱ ናቸው ጭፈራ ለሌላ ሰው ያስተማሩት። ያው አየሁ አይደለ? ዘፋኝነት ብሎ የሚለው እዚህኛው ክፍል ላይ የዛሬ 18 ዓመት የታተመው ላይ የለም። የዛሬ 38 ዓመት የታተመው ላይ ግን አለ። ዘፋኝነት ብሎ የሚለውን አላወጡትም ያኔ። አሁን ግን አውጥተውታል። ይህንን የመሰለው ሁሉ የሚለው ምንድን ነው የሚለው? ይህንን የመሰለው ሁሉ የሚለው ሁሉን የሚለው ምን ለማለት ነው? ይህን የመሰለው ሁሉ ኃጢአታዊ የስጋ ስራ ማለት ነው። እዚህ ጋር የተገለጡ ብቻ ሳይሆኑ ሌሎችንም ጭምር የስጋ ስራ፣ እርኩሰት፣ አመፃ፣ ኃጢአት ይህን የመሰለ ሁሉ ብሎ ይላል። ይህን የመሰለ ሁሉ ብሎ እኮ ብሎ የሚለው እዚህም ጋር ይላል እኮ። ይህን የመሰለ ሁሉ ብሎ የሚለው ዘፋኝነትን አብሮ ጨምሮ ተናግሮ ነው። እዚህ ግን ዘፋኝነትን አስቀርተው ነው ይህን የመሰለ ሁሉ ብሎ ያሉት። እንዴት አንድ ቤተክርስቲያን ሁለት መጽሐፍ ይኖራታል? ወንድሞች እናቶች፣ እንዴት አንድ ቤተክርስቲያን ሁለት መጽሐፍ እንዴት ይኖራታል? እድሜው በ20 ዓመት ልዩነት ውስጥ ነው። በዚህ መጽሐፍትና በዚህ መጽሐፍት መካከል የ20 ዓመት ዘመን ርቀት ነው ያለው። ይሄ በ1980 ዓመተ ምህረት ታተመ። ይሄ በ2000 ዓመተ ምህረት በሚሊኒየም ታተመ። ከ20 ዓመት በኋላ በ20 ዓመት ውስጥ ዘፋኝነት ብሎ የሚለው ከጥንት ነበረ ከድሮ። አሁን ግን ዘፋኝነት ብሎ የሚለው ነቅላ አወጡት ማለት ነው። ለምን? ቤተክርስቲያኒቱ ዘፋኝነትን በጣም ስለምታበረታታ ስለምትፈቅድ። ቄሶች ሁሉ ጨፋሪዎች ናቸው እኮ አልኩ። ቄሶች ሁሉ ጠጪዎች ናቸው። ጠጪዎች እንደ ጉድ ነው የሚጠጣው። ሲጠጣ እንደው እንደ ተራው ምዕመን ጠላ ላይ ጠጡ ይችላሉ። ሁሉም እንደያለው ነው ምናምን ነገር ተብሎ አይባልም። ኦኬ ላሳያችሁ። ሲጠጣ በደንብ ነው የሚጠጣው ብራዘር። ቤቱ የመጠጥ ቤት ነው፣ የሰካራሞች ቤት ነው። እኛም እዛው ስንጠጣ ነበር። ኤርሚ አይ ሌላ ሰው ቦታ እንዳልይዝብህ ነው ወይ? አሁን ይሄ ላሳይና ከዛ አውርተህ ትሄዳለህ። ችግር የለውም አትይዝብኝም። ኦኬ 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 ችግር የለውም። ስንት ነገር ስላለ ማለት ነው። አሁን እነኚህ ድሃ ካህናት የሚባሉ ናቸው። እነኚህ ምንም የሌላቸው ድሃ አይደሉም። ጎርደን ጂን አለ ወይም አለም ጎርደን አለ። ጎርደን በሎሚ በበረዶ ድሃ አልኩ እንዴ? ተሳስቼ ነው። አየህ፣ ድሃማ ጠላ እና ቅራሬ ነው የሚጠጣው። ድሃ ቄስ ምሕረት አድርጉልኝ ወገኖቼ፣ ያለ እንትናቸው ዳብ የለካ ጎርደን ቁጭ ብሎልሃል። እኔ የታየውን አንተን ቀዝቃዛ ውሃ መስሎኝ ነበር። ጎርደን አለ እንደተፈሸነ ማለት ነው። ያው ለዚህ ግማሽ አውርደውታል። ኦኬ ዳሸን ይሄ ሜታ ምናምን ብለህ ብትለው እንትን ማጠቢያ ነው እሱ፣ ጥርስ መግሞጥ ሞጫ ምናምን ነገር ማለት ነው። ኦኬ ጀሪካ መጣ። ባይዘዌ ይሄ ተጠጥቶ ነው እዚህ አበሳውን የሚያዩ እየተደበደበ ያለውን አራግፎ ከሰጠ በኋላ አይ ዝም ብለህማት መቀመጥ የለብህም ውስጡ ያለውን ሲሳይ ከሰጠህን በኋላ ደግሞ አሁን ደግሞ ለእነኝህኞቹ ደግሞ አንተ አጫፋሪ ሆነ ልንደበድብህ ይገባል እና ተደብደብ ብለውት ነው ቢጫው ጀሪካ የሚደበደበው ማለት ነው። እና ቆይ አይ ከፍ ያለውን ላሳያ ዝም ብሎ በእንትንሽ አይ ኤርሚ አትልፋ ምልን ያውን እነሱ ልከራከር አለ ለራሳቸው ገብተው ይሄን ይከራከሩት። ቀርጾ የላከው የኦርቶዶክስ ነው ፔንቴ አይደለም። ቀርጾ ሶሻል ሚዲያ ላይ የሚለቀው ይሄንን ከታች ያሉ ኦርቶዶክሶች ራሳቸው ሊማሩበት ይገባል። እና ይሄንን ልቃወምህም ወይ መጽሐፍ ቅዱስን ላስተካክልና ልፈታ አይደለም የገባው። እኔ አገባቤ ቴዎድሮስ ካሳሁን ዘፋኝ ነው። ዘፈንን ከተቃወም ዘፈን ብለህ ብትቃወም
ጀስት የቴዲን ሙዚቃ ቴዲን ፎቶውን በማድረግ ግን ጀስት ከቴዲ ጋር ብቻ ያለ ጥላቻ እንዳይመስልብህ ነው። አሁን ብዙ ስለ ግጥሙ እንዳንወያይ ግጥሙን አልሰማሁትም ብለሃል። ምንም ልል አልችልም። ለኔ ሙዚቃ ብቻ አይደል፣ ከሙዚቃ በላይ ፖለቲካ ነው። ፖለቲከኞችም በባለፈው የጋዜጣዊ መግለጫ ያገዱት ዳንዴሽ ቂጥሽ እያለ የሚዘፍን ሆኖ እንዳልሆነ ገብቷቸው ፖለቲካ እንደሆነ ስለገባቸው ነው ያገዱት። ከሌላው አርቲስት ለየት የሚያደርገው ፖለቲካ ስለሚያስገባ ነው። እኔ በፖለቲካ ነው የማየው። ፖለቲከኞችን የሚያወሩትን ወሬ እሱ በጥሩ በሆነ ቋንቋ በጥሩ መሳሪያ አቀናብሮ አቀርቦታል። ፖለቲከኛ ነው፣ በቃ በዛ ነው። አሁን ይሄ እንደዚህ ነው ይሄን ለማለት ነው እንዳልልህ፣ ምንም ሙዚቃውን ስላላዳመጥከው ምንም ልል አልችልም። ቴንኪው በጣም እሺ። አይ ምንድነው አሁን አንተ በቅንነት ነው ያልከው፣ ግን በቅንነት የሆነ ኦርቶዶክሳውያን ቤት ከፍታችሁ ኢንቫይት እያደረጋችሁ ጴንጤውን ሁሉ ከገባ በኋላ ዘፈኑን ሰምተዋል። ብዙዎች ናቸው፣ የተወሰኑ ብቻ አይደሉም። እና ቤት ከፍተው የወንጌል አማኞችን አስገብተው ዘፈኑን ሰምተዋል አልሰማንም። እና ዘፈኑን ካልሰማህበት አስተያየት ለምንድነው ልሰጥ የመጣው? ስለዚህ ዘፈኑን አስቀድመህ ሰማው እያሉ ሀሳብ እየሰጡ ስላለ እኛ የቴዲ አፍሮንም ዘፈን መስማት አይጠበቅብንም በዘፈን ላይ ያለውን አስተያየት ለመስጠት። ፖለቲካ ሚስራ ምንም ሚስራ ምንም ያናንልም። ግን ምንድነው ዘፋኝነትንም ጠጭነትንም እያበረታቱ ያሉ አገልጋዮቹ ናቸው ነው እያልን ያለ ነው። ይሄ ሀቅ ነው። እኔ እሱ ልከራከር አይደለም፣ መብት ነው እሱ። ይኸው በየቤት ይኸው እንደዚህ ነው ማለት ስለዚህ ምዕመኑ ቢጠጣ ካህኑ ስለሚጠጣ ነው። ኦኬ እርሚ ልውረድ አንድ ነገር ብዬ ኮሜንታተሮች ይሄ ዘፈን ነው ፖለቲካ አይደለም እያሉ ይላሉና መንግስት ግን ዘፈን ከሆነ ዘፈን ለምንድን ነው የሚቃወም? መንግስት ይሄንን ይመልሱልኝ። ፖለቲካ አይደለም ስለሚሉ ለመንግስታቸው ምንድን ነው የሚመልሱት? መንግስት ከመቼ ወዲህ ነው ሙዚቃን መቃወም የጀመረ? ሃይማኖተኛ አይደለም መንግስት ነው። ፖለቲካ ካልሆነ ዘፈን እንዴት ሊቃወም ቻለ? ቴንኪው በጣም ኦኬ። እነሱ እዛው መንግስትና እሱ መጠየቅ ይችላሉ። በዘፈን ውስጥ ፖለቲካ አለበት ወይ የለበትም ወይ ብሎ አይ ለኮሜንተሮች ነው ለአንተ አይደለም። መጠየቅ ይችላሉ። ግን ምንም እንኳን እንደ አንድ ኢትዮጵያዊ እኛም ስንጠረጠር ምንም እንኳን እንደው ዘፈን ያወጣው ተብሎ ቢባልም ምርጫን ታሳቢ አድርጎ ምርጫ ሲደርስ 8 ዓመት ሙሉ ተኝቶ ምርጫ ሲደርስ በጣም ብዙ ማንም እኮ ኢትዮጵያዊ እኮ የሚታዘበው አለ፣ ሙስሊሙም ጴንጤውም ሌላውም ትውልድ ማለት ነው። ምርጫ ሲደርስ አሁን እንዲህ አይነት ነገር መለቀቁ ምን ለማለት ነው? ፖለቲካ ከሆነ መቃወም ይችላል ወጥቶ ማለት ነው። ለምን ሰላማዊ ሰልፍ ጥሪ አያደርግም ነበር? አድርጎ መቃወም ይችላል። አሁን ሌላ መንግስት የሚነካው የለም። እሱ የጥበብ ሰው ነው። ጥበቡን በተሰጠው እኮ ነው። ብራዘርዬ ነገረኛ ሰው ነው የጥበብ ሰው ነው ብላችሁ የምትሉት ምርጫ ሲደርስ አሁን ወደ ጎራው ገባሽ። ምርጫ ሲደርስ አድምጠኝ። ምርጫ ሲደርስ የኢትዮጵያ ሕዝብ መሞት፣ የትግራይ ሕዝብ እልቂት፣ የአማራ ሕዝብ እልቂት፣ የአፋር ሕዝብ እልቂት፣ የሌላው ትውልድ እልቂት በዚህ 8 ዓመት ውስጥ ወንድሙን ሲገድለው ሲፈናቀሉ በኦሮሚያ ክልል፣ በአማራው ክልል፣ በትግራይ ክልል፣ በአፋር ክልል እርስ በርስ ያ ሁሉ ትውልድ ሲገዳደሉ ወንድሞቻችን ሲገዳደሉ ወጥቶ እንደ ዲሽታጊና እንኳን ትክክል አይደለም እንኳን አላለም። ለጥ ብሎ አወዳዩን እየቃመ ተኝቶ ነበረ እንደ 6 ኪሎ አንበሳ ማለት ነው። ይሄ ጦርነት ፍትሃዊ ነው ፍትሃዊም አይደለም አላለም። እርስ በርስ መገዳደል ይቁምም አላለም። ወይት ወዳጄ ወይት አንድም አላለም። አፍሮ ብላችሁ ብትሉት ሰውዬ አንድም አላለም። አንድም በእውነት ወያኔዎች እያደረጋችሁ ያላችሁ ትክክል አይደለም አላለም። ብልጽግና አብይ የምታደርገው በጣም ነውር ነው አላለም።
ፋኖ በእውነት የምታደርጉት በጣም ነውር ነው አላለም። ኦነግ ሸኔ የምታደርጉትን ወንጀል አቁሙ አላለም። ተጋድሞ ነው የኖረው ንጉሳችሁ ማለት ነው። ጫት እየቃሙ ነበር እሳቸው በዛን ጊዜ። ኦኬ አሁን ከፋኖ ታርቀው ከመንግስት ጋራ ሰላም ይሻለናል፣ ህዝባችንን በመግደል ኢኮኖሚውን የሀገሪቱን ኢኮኖሚ እየጣልን ነውና መታረቅ እንፈልጋለን ብለው ከፋኖ ውስጥ ብዙዎቹ ከመንግስት ጋራ ስምምነት ፈጥረው መጡ ማለት ነው። በሰላም እየገቡ ነው ያሉት። ከኦነግ ሸኔም ልክ እንደዚሁ ማለት ነው። እንደነ ጃልሰኛ አይነቶቹ ማለት ነው። እነ ጃልማሮ ቢቀሩም ብዙዎቹ የኦነግ ሸኔዎቹ ገብተዋል፣ የሰላሙን ጥሪ ተቀብለው ማለት ነው። ከወያኔም ጥቂቶቹ ሲቀሩ እነ ጌታቸው ረዳ ሌሎቹ በሙሉ እየመጡ ነው። ኦኬ በጦርነቱ ጊዜ ለጥ ብሎ ከርሞ ተው ደብረ ጽዮን ተው አብይ አላለም። ይሄ ሰውዬ ተው ጃልማሮ ተው ዘመነ ቆይ አድምጥ ልጨርስ። የማወራው ደርዝ ያለው ነገር ነው የማወራው ብራዘርዬ። ተው ዘመነ ተው አብይ አላለም። ተው ጃልማሮ ተው ጠቅላይ ሚኒስትር አብይ አላለም። በኦሮሚያውም ጋር ሄዶ አላለም። በአማራውም ጋር ሄዶ አላለም። ወያኔም ተው አብይም ተው ብሎ አላለም። ጸጥ ብሎ ጫቱን እየቃመ ከሚስቱ ጋር ተኝቶ ነው የከረመው። አሁን እነሱ ከኦነግ ሸኔም ከፋኖም ከወያኔም ከመንግስት ጋራ ስምምነት ይሻለናል፣ አገራችንን እያፈረስናት ነው፣ ኢትዮጵያን እያፈረስናት ነው፣ የጠቀምነው ነገር የለም ብለው ትልልቅ ራሱ በሪፐብሊካን ጋርድ ነው በአየር ወለድ ውስጥ የነበሩ አሁን የፋኖ አሁን በቅርብ የገባው ሰው ሲናገር ከነ መሳሪያው ጭምር ነው የገባው። አየህ ከዚህ ከመንግስት ውስጥ ከርቶ የነበረ እና ከርተን የሄድከው ተብሎ አልተረሸንም። ትክክል አይደለንም፣ የአማራን ህዝብ በዚህ ነፃ እናወጣም፣ ትክክል አይደለንም፣ የኦሮሞን ህዝብ ጨፍጭፈነዋል እኛው ራሳችን ብለው ከኦነግ ሸኔዎች እንዳለ ሲመለሱ ኦሮሞን ነፃ ለማውጣት የኦሮሞን ህዝብ መግደል አይደለም ብራዘር፣ አማራን ነፃ ለማውጣት የአማራን ህዝብ ፋኖ እየጨፈጨፈ ማለት ነው። የትግራይን ህዝብ ነፃ ለማውጣት የትግራይን ህዝብ የጨፈጨፈው ወያኔ ነው። ትክክል አይደለንም አሉ። በቃ ብዙ ትውልዶች ቢታጣም ትክክል አይደለንም አሉ። ኦኬ ሙቱ አይባሉ። እነሱ የሰላም ጥሪ ተቀብለው ሲመለሱ ይሄኛው ዳስ ንቀል ንፍሮ ቀቅል ምናምን ነገር ብለዋል። ዳሱን ትከሉ ንፍሮ ቀቅሉ፣ ቡና አፍሉና እኛን ጥሩን አይነት ነገር ማለት ነው። አሳ በለው አሳ በለው ማለት ነው። በቃ ይሄ ነው። አዳምጠዋል ማለት ነው። ኤኒዌይ እዚህ ልመልስልህ። ርዕሱ እኮ ነው ርዕሱ ዳስጣል አይደል እንዴ? ርዕሱ አድምጠኝ። ርዕሱ ዳስጣል። ቆይ አድምጠኝ። የምን አዳምጠዋል? እኔ እንደዚህ አይነት እርኩሰት አይነካኝም። ዳስጣል ነው ብሎ የሚለው ዳስ የሚጣለው ለምንድን ነው? በምድራችን በሰርግም በደስታ ማለት ነው። እንደዚሁም ደግሞ በሐዘንም ጭምር ዳስ ይጣላል። ዳስጣል ብሎ ያለው እንዴ የትግራይ ከወያኔ ጋር የተደረገው ጦርነት ስንት ዓመት አለፈው? የትግራይ እናቶች እንደዛ አፈር ለብሰው አፈር ግጠው የልጆቻቸውን መርዶ ሲሰሙ እርሻ ውስጥ እየሄዱ እየተንከባለሉ እላቸው ላይ አፈር እየበተኑ የወለዷቸው ልጆቻቸውን ሲያጡ የአማራ እናቶች እንደዛ የሰቆቃ ስቃይ ሲያለቅሱ የአፋር እናቶች እያንዳንዱ ኢትዮጵያዊ በዛ ጦርነት ውስጥ ሁሉም ኢትዮጵያዊ ያንን የሰቆቃ ሐዘን ድንኳናቸው እነሱ እኮ ነቅለው አንጀታቸው ታጥፎ ማለት ነው በመከራ ልጆቻቸውን አጥተው ድፍን 5 ዓመት እኮ አለፈ። በዛ ሰዓት ወጥቶ ነፍስ ይማርም አላለም ይሄ ሰውዬ። በእውነት የትግራይ እናቶች ስለደረሰባችሁ ግፍ እናዝናለን፣ የአማራ እናቶች የደረሰባችሁን ግፍ አይተናል እናዝናለን አላለም። የኦሮሞ እናቶች በእውነት ልጆቻችሁ ስላለቁባችሁ እናዝናለን፣ ሰምተናል፣ አይተናል ብሎ አላለም። ሁሉ ይቅር ብለው መሳሪያ ያዙ ሁሉ ሰዎች ሰላም ይሻለናል ብለው ወደ ቤተ መንግስት ሲመጡ ዳስ ተከሉ ንፍሮ ቀቅሉ ብሎ የሚል አንድ አዝማሪ ጸብ ለመጫር ብሎ ያደረገው ነው። ብራዘርዬ እኛም ኢትዮጵያዊ ነን፣ ነገሩ ሳይገባን ቀርቶ አይደለም እና የእሱን ዘፈን መስማት አይጠበቅብንም። ይሄን ነው የምለው። ተባረኩ። ለወንድሞች ጊዜ ልስጥ፣ ብዙ ወገኖች እዚህ አስቀምጫለሁ። ቴንክ ዩ። እሺ ሰኒ የምትለው ወንድሜ ሰና የምትለው አለ ወርታስ ነው የሄድኩት። ወንድምነት ካለ በኋላ እሰጥሃለሁ። መልሼ ጠርቼ ነበር አልሰማህም። ዳኒ ወንድሜ ሰና የምትለው አለ
ሰናይ ወንድምነት ይታል ምስል ኦኬ የለም። እሺ ቤካ እሺ ነገር ብዬ ልውረድ። ኤርሚ ሶሪ በጣም እሺ አልጨረስክም? እሺ ኦኬ። አይ በዛን ጊዜ ምንም አላለ፣ አሸራርጋለሁ ምንም አላለ። ግን አንድ ሰው ገና አሁንም ምንም ያላላለ እኮ ወደፊት የሚመጡ አሉ። አንድ ሰው ትላንት ምንም አላለ ዛሬም ዝም ይበል የሚለው ሎጂካሊ ትክክል አይመስለኝም። ዛሬም ያልተናገሩ አሉ። እሱ ቢያንስ ትናንት ተናገረ። ዛሬም ያልተናገሩ ብዙ አርቲስቶች አሉ። እና ገባ አንዳንዴ ሎጂካሊ መሆን አለብህ። ገባ እንደዛ ገና ወደፊት የሚመጡ ሊኖሩ ይችላሉ። ዛሬ ትናንት ምንም አላለ ካልክ ትናንት የተናገረውን ወደፊት እንዳይመጡ እያደረግክ ነው የሚሆነውና ይሄ ሎጂካሊ አይደለም። ለሰጠኝ እድል ኤኒዌይ ቴንኪው በጣም ቻው። እሺ ሁላችሁንም ሰላም ብያለሁ። ቤካው እንደምንቀጥልሽ እሺ ሰላም ብያለሁ ሁላችሁንም። ክርስቲያን ወንድምናቶቼ ዳንሻይ ከመጣኝ ታይም መቅጠር ትችላለህ። እሺ ወንድምነት ተባረክ። ያ የዚህ ሰው ስራ ተባባሪ የሆኑ ጴንጤዎች በስመ ጴንጤዎች ነው የምጠራቸው። ባይ ዘ ወይ ጴንጤ ብዬ ልጠራቸው አልችልም። ባይ ዘ ወይ እኔ ዘፈን የሚሰማ ጴንጤ አላውቅም። ዘፈን የሚያደምጥ ጴንጤ አላውቅም። እኔ ጴንጤ ማቀው መዝሙር የሚሰማ ሁሉ ጊዜ ከጌታ ጋር ህብረት ያለው ሁሉ ጊዜ በጸሎት በእግዚአብሔር ፊት ራሱን የሚያስገኝ እንጂ ዘፈን እየመረጠ ዘፈን ሰማለው የሚል ጴንጤ እኔ አላውቅም። ያ ጴንጤ አይደለም። ራሱን ጴንጤ ነኝ እኔ ወንጌል አማኝ ነኝ ሊል ይችላል። በወንጌል አማኞች ስም ሊጠራ ይችላል። ያንን ስም ሊጠቀም ይችላል። ተጠቀም ማለት ግን ወንጌል አማኝ ነው ወይም ጴንጤ ነው ማለት ግን አይደለም። እኔ ማቀው ጴንጤ ለኃጢአት የሞተ ነው። ኦኬ ስጋን ከክፉ መሻቱ ጋር የሰቀለ ጴንጤ ነው የማቀው። ለአሮጌው አዳም ለአሮጌው ማንነት ሞቶ በክርስቶስ ለጽድቅ በአዲስ ሕይወት የተነሳ ጴንጤ ነው የማቀው። እኔ ዓለምን የሚጸየፍ ዓለምን ወግድ የሚል ጴንጤ እንጂ ከዚህኛው ማምጣ ከዚህኛው ምንም ችግር የለውም ምን ነገር የሆነ ፖዚቲቭሊ ብንመለከተው አይጎዳንም ምናምን ነገር የሚል አይነት ጴንጤ አላቅም። ከዓለም የሚገኝ ነገር በጠቅላላ ይጎዳል እንደ ፖዚቲቭም የምናየው ነገር አለ ብዬ እኔ አላምንም። ስለዚህ ጴንጤዎች እና ሊሉ ይችላሉ፣ ሊዘምሩም ሁላ ይችላሉ፣ መድረክ ሊይዙ ይችላሉ። መድረክ ስለያዙ ናቸው እንዴ? አይደሉምና እናንተ እንደዚህ የምታደርጉ ወንድሞች ካላችሁ መጀመሪያ ማድረግ ያለባችሁ እጃችሁን አንሳችሁ ጌታን ተቀበሉ። ዓለምና ሰይጣንን ካዱ። የስጋን ስራ አሮጌውን ማንነት አዳምን አውድቃችሁ ጣሉ። በእውቀት የሚታደሰውን ክርስቶስን ልበሱት። ከዚያ እናንተ ጴንጤ ክርስቲያን መሆን ትችላላችሁ። ከዛ ውጪ እኔ እንደ ጴንጤ ልቀበላቸው አልችልም። ከዚህ ከአንድ ማሪ ጋር ለመተባበር መቆም በራሱ ትክክል አይደለም ብዬ ነው የማስበው። ሌላው ነገር ደግሞ አንዳንድ ኮሜንት አለ እዚህ ወንድምነት በሀገር ጉዳይ ሲያወራ ምናምን ነገር አይመጥንም ተው እናንተ ጴንጤዎች ናችሁ ብዬ ልቀበል አላውቅም። ፕሊስ በቃ ካላችሁበት ከተኛችሁበት ንቁ እንጂ ምንድነው እሱ ድሮ ሌሎቻቸው መሀል ማሉን ለመያዝ እኛ እንዳረስ ይዞ ምናምን እዚህ ፖለቲካ ውስጥ እንዳንገባ ፖዚሽን እንዳይኖረን በፖለቲካው ዓለም እንደለኛ በቃ ማይነካ እሳት ወይም ደግሞ ካካ ነው በቃ እንዳትነኩት አትድረሱበት ለእናንተ ምናምን ነገር ብለውን አራቁን። እኛም ተቸውደን ማለት ነው። እናንተ ኢየሱስ ብቻ ስትሉ ነው የሚያምርባችሁ። አዎ ኢየሱስ ብቻ ስንል ነው የሚያምርብን። ደግሞ ፖለቲካ ውስጥም ሆነን ደግሞ ስንዘውረው የሚያምርብናል። እሱም ያምርብናል፣ በደንብ ነው የሚያምርብን። በነገራችን ላይ ፖለቲካው ከኛ ውጪ አያምርበትም። እኛ የነካነው ሁሉ ያምራል። እኛ የነካነው ሁሉ የተዋበ ነው። እኛ የነካነው ሁሉ በቃ ይለመልማል። እኛ የነካነው ሁሉ ይሄ ጠረኑን ይለውጣል፣ መዓዛውን ይለውጣል። የሚሸት ምናምን ከሆነ መልካም ጠረን እንዲኖረው ይደረጋል እኛ ስንነካው ማለት ነው። ኦኬ እዚህ ኤርሚ አይመጥንህም። በደንብ ነው የሚመጥነው። ኤርሚ ይሄ ነገር እንዴት ትነካዋለህ? በደንብ ነው የሚነካው። እንደውም ተወርደው የፓርላማ አባል መሆን አለበት። ትቀልጃለሽ እንዴ? ወንጌልም የሰበከ የፓርላማ አባል መሆን ይችላል።
ወንጌልም እየሰበከ ፕራይም ሚኒስተር መሆን ይችላል። ወንጌል እየሰበከ የውጭ ጉዳይ ሚኒስተር መሆን ይችላል። ወንጌል እየሰበከ አምባሳደር መሆን ይችላል። እንዴ ኤርሚ አተንካ ካካ ነው አይደለም? ንካው ኤርሚ፣ በደንብ አድርገህ ነካካው። የሀገር ጉዳይ አይደል እንዴ? እና ደብተራው መጥቶ ይዞ ሀገርን በጥንቁልና ምናምን እያሸው ሀገር እያቆረቆዘ ምናምን ነገር ህዝቡን በድህነት ምናምን በጦርነት እየማቀቀ እንደው እንትን ይበለው እንዴ? ኧረ ተው እንዴ! ኧረ ተው እንዴ! አይመጥንም፣ ተው። እኔ ሁሉ ጊዜ ያለው ከስር እንዴ አንተ ወንጌል ስበክ። ይሄም ወንጌል ነው ብራዘርዬ፣ እህት ዓለምዬ ወንጌል ነው እንዴ። የሚገርመው ግን ይኸውልህ እንደዚህ ብለው የሚሉ ሰዎች ቄሶቹ አብይን ግንባሩን ብለህ ገደለው እና ታሪክ ይጻፍልሃል ብለው የሚሉ ታቦት አቁመው በብሔር ውስጥ ገብተው በዘር ውስጥ ገብተው በፖለቲካ ውስጥ ገብተው ታቦት አቁሙ። አሜሪካ ሀገር ላይ ያለ አንድ ሽማግሌ ማለት ነው ጳጳስ ግንባሩን ብለህ ግደለው አብይን ብሎ እያሉ መመሪያ የሚሰጡ እነሱን ወንጌል ስበኩ አይሉም። እዛ ጋ ሄደው በእርግጥ ወንጌል እንደሌላቸው ስለሚያውቁ ማለት ነው። እኔ ፌስቡክ ላይ ዩቲዩብ እና ፌስቡክ ላይ ከዛሬ ስንት ዓመት በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ ይዩት። እኔ እግዚአብሔር ነው ስራን የሚሰጠው ጥሪን የሚሰጠው። የእኔ ጥሪ ወንጌል መስበክ ሆነ እንጂ እግዚአብሔር ቢሰጠኝ እንደ አባቶቼ እንደነ ዳንኤል እንደነ ዮሴፍ እንደነ አናንያ አዛሪያ ሚሳኤል እነዚህ ሲድራቅ ሚሳቅ አብደናጎም የተባሉት እነዚህ 5 አባቶች በባዕድ ምድር የግብፅን ፖለቲካና የባቢሎንን ፖለቲካ ሲዘውሩ የነበሩ ሰዎች ናቸው። ኦኬ ነብይ ሆኖ የንጉሱ የናቡከደነጾር ባለስልጣን ነበር ዳንኤል። አየህ እኔ ጋር መታ አይደለም የምታወራው፣ ነብይ ነው። ዳንኤል ግን በባቢሎን አውራጃ ላይ ናቡከደነጾር ሾሞት ታማኝ ነበር ለንጉሱ። ሲድራቅ ሚሳቅ አብደናጎም የተባሉት አናንያ አዛሪያ ሚሳኤል በትክክለኛ ስማቸው ታማኝ ሹማምንቶች ነበሩ። ዮሴፍ በግብፅ ምድር ንጉሱ ቀለበቱን አውጥቶ ከጣቱ ላይ ከእኔ ቀጥሎ ግብፅ ሁሉ ትገዛልህ ብሎ ያለው ዮሴፍ ፖለቲከኛ ነበር። ፖለቲካ ማለት በግሪክ ቋንቋ እንደሚያውቁት በዘርፉ ላይ የተሰማሩ ባለሙያዎች የህዝብ አስተዳደር ማለት ነው። ህዝባዊ አስተዳደር የህዝብ አስተዳደር ማለት ነው ፖለቲካ ማለት። ህዝብ ታዲያ የማን ነው? የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በሱ ውስጥ ያለ ሁሉ። ግን እግዚአብሔር ያን እድል ቢሰጠኝ ያን ቦታ ላይ ብገባ በጽድቅ እግዚአብሔርን በመፍራት ያላድሎ እሰራለሁ አልሰራም የኔ ጥያቄ ነው እንጂ ሰው ፖለቲከኛ ስለሆነ ነውር ማለት አይደለም። በጽድቅ እስካገለገልክ ድረስ እግዚአብሔር የምድር ሁሉ ንጉስ ነው። እሱ በፈጠረው ፍጥረት ላይ እነ ሼህ እንትና እንዲወዳደሩ እንዲገቡ በኢትዮጵያ ጉዳይ እነ ሼህ እንትና ያውሩ፣ በኢትዮጵያ ጉዳይ እነ ብፁዕ እንትና እነ አባ እንትና ያውሩ። በኢትዮጵያ ጉዳይ ላይ ፓስተሮችና ወንጌላውያኑ አፋችሁን ያዙ፣ ጸጥ በሉ፣ ጭጭ በሉ። አይሰራም። ዳሪያስ መናገር በሚገባኝ መጠን ልክ እናገራለሁ። አዎ ወንጌል ሰባኪ ነኝ፣ ምንም ጥርጥር የለውም። አይመለከተንም እንዴ? ይመለከተናል። እነ ወንጌላዊ ያሬድ ጥላሁን ሲናገሩ አልነበረም እንዴ በኢትዮጵያ ፖለቲካ ጉዳይ? እና ወንጌላዊነቱን ጣለ ወንጌላዊ ያሬድ ጥላሁን? በፍጹም መናገር የለበትም። አስረግጦ ነው እንጂ መናገር ያለበት፣ አስረግጦ ነው መናገር ያለበት። ፓስተር ስለሆነ መናገር የለበትም፣ መናገር አለበት። እና እዚህ ወንጌል ስበኩ ብለው የሚሉት 11 ዓመት ሙሉ ሶሻል ሚዲያ ላይ ወንጌል ሲሰብክ የነበረውን ሰውዬ ነው። ተዋቸው፣ እነሱን ተዋቸው። ወንድምነት ተታሳቡን አውራቶ ያ አይ እንትን ነው ምንድነው ይሄ ሳውራኔ ጴንጤዎች ወንድሞች እህቶቻችንን ቃትም አንፃር ነው እያወራ ያለሁት ነገር። በቃ ድሮ ተሸውድናል። እኔም ድሮ እንደዛ ይመስለኝ ነበረ። መጽሐፍ ቅዱስን ብቻ ያዝ፣ ከዛ ደግሞ ኢየሱስ በል፣ መንፈሳዊ ነገር ብቻ እንደው ከዚህ ከፖለቲካው ዓለም ራቅ፣ ለአንተ የተፈቀደ አይደለም ምናምን ነገር ብለው አርቀውን ነበር ሳናውቅ ማለት ነው። እኛም ተሸውደን ነበረ። አሁን ግን በጭራሽ ልንሸወድ አንችልም ነው የነገርናቸው ነው። ቅድም ቤት ጳራቅሊጦስ ነው ምናምን የሚባል ቤት ውስጥ ለምሳሌ አንድ ያነሱት ሀሳብ አለ። ፓርላማውን ኦርቶዶክሳውያን ናቸው ሊሞሉት የሚገባቸው የሚል ክርክር ማለት ነው። ዙፋኑን መያዝ ያለበት ኦርቶዶክሳዊ ነው፣ ቆራቢ ነው ሊሆን ቢገባው ይላሉ። እኛ ምንለፋው እኛ ምንታገለው ለዚህ ነው ይላሉ። አስባችኋል ወንድሞቼ እናቶች? እንዴ ኦርቶዶክሳውያን ፕራይም ሚኒስትሩ ጠቅላይ ሚኒስትሩ ሊሆን የሚገባ ኦርቶዶክሳዊ ነው ምናምን ይላሉ። ነገሩን ወስዶት ማለት ነው። እኛ እንዳንድ ኢትዮጵያዊ
የትኛውም ሰው ቢመጣና ቢመራ በቃ በጽድቅ ካገለገለ ሁላችንም እንደግፋለን። የአሁኑ ግን ፕራይም ሚኒስተራችን ከኛ ወገን ስለሆነ በጌታ አምኖ የዳነ ክርስቲያን ወገን ስለሆነ እሱን ለማጥቃት ሲፈልግ በዚህ ያክል ይዘምታል። አንዳንዶቻችሁም ባለማወቅ የነሱ ሰዎች ተባባሪ ትሆናላችሁ ነው። አሁን ምን መሰላችሁ ጴንጤዎች ንቁ። በቃ እኔ በአገር ጉዳይ ላይ እያንዳንዱ ጴንጤ በንቃት መሳተፍ አለበት ብዬ አምናለሁ። በንቃት ከትላንት ይልቅ ዛሬ፣ ከዛሬ ነገ በሚያስፈልገው ነገር ሁሉ ጴንጤው ነቅቶ በዚህ በፖለቲካው ጉዳይ መሳተፍ አለበት ብዬ አምናለሁ። ፓርላማውን እንገራችሁ በጴንጤ መሞላት አለበት። የክልሉም የፌደራሉም ቢሆን ወንድምነት እኔ በዛ አልስማማም ነው። የአንተ ማሳብ ቢሆን አንተ በጌታ የምታምነው ወንድማችን ስለሆንክ እነሱ የዘላለም ቅዠታቸውን እውነት ለማድረግ የኢትዮጵያ ፖለቲካ የአንድ ብሔር፣ የኢትዮጵያ ፖለቲካ የአንድ ሃይማኖት፣ የኢትዮጵያ ፖለቲካ የአንድ ቋንቋ እንዲሆን የሚፈልጉ ጽንፈኞች ናቸው። አንተ እነሱን ተከተለ ጽንፈኛ መሆን የለብህም በፍጹም። ፓርላማ ውስጥ ጴንጤ ብቻ እንዲሞላ በፍጹም አልፈቅድም። እኔ ይቃወማለሁ እንደዛ ቢሆን። ለምን? ቤቱ የጴንጤ ቤት አይደለም፣ የኢትዮጵያውያን ቤት ነው። ኢትዮጵያውያን ደግሞ ጴንጤ ብቻ አይደለም ሃይማኖታቸው፣ ኦርቶዶክስም፣ ካቶሊክም፣ ሙስሊሙም አለ። ፓርላማው በኢትዮጵያ ብሔር ብሔረሰቦችና በኢትዮጵያ ልጆች ነው መሞላት ያለበት። አለቀ። በፖለቲካ አስተዳደራዊ ጉዳይ አንድ የሆኑ እንጂ በሃይማኖት አንድ የሆኑ በፍጹም እዛ ሊገኙ አይገባም። እኔ ቁጥር አንድ ነው የምቃወመው። ጴንጤው ሙሉ በሙሉ ፓርላማውን ያዘው ብሎ ቢል ይሄ በጣም አደገኛ የሆነ አካሄድ ነው። ኦኬ፣ እስላም ያዘው ተብሎ ይባል አደገኛ አካሄድ ነው። ኦርቶዶክስ ያዘው ተብሎ ይባል አደገኛ አካሄድ ነው። በፍጹም አይሆንም። በኢትዮጵያ ብሔር ብሔረሰቦችና የተለያዩ ቋንቋ የተለያዩ እምነት ያላቸው ሰዎች የሚገናኙበት ነው። አገራዊ ጉዳይ ላይ በኢትዮጵያ ጉዳይ ላይ በዓላማ አንድ የሆኑ የሚሰሩ ካልሆነ በስተቀር እነሱ እዛ ደብተራዎቹ ያሉትን እዚህ ትላለህ እንደ ወንድምነት። በፍጹም እንደዛ አይሰራም። በፍጹም እነሱ የድሮ በንጉሱ ዘመን ብሎ የሚሉት ቅዠታቸው አለ። ቅዠት ማለት ነው። ቅዠት አልኩ። የአንድ የብሔር የበላይነት፣ የአንድ ሃይማኖት የበላይነት ኢትዮጵያ ውስጥ እንደዚህ የሚባል ነገር የለም። አይሰራም። ከዚህ በኋላ እመነኝ አልኩ፣ አይሰራም። 130 ሚሊዮን ህዝብ የኦርቶዶክስ እምነት ተከታይ ብቻ የሆነ ነው ፓርላማ ውስጥ መግባት ያለበት ወይ የጴንጤ ብቻ ነው ብሎ ቢል እንስቅብሃለን። የጴንጤ እምነት ተከታይ ብቻ ፓርላማ ውስጥ መግባት አለበት ብለህ ካልከኝ እኔ ስቅብሃለሁ። የእውነት ማለት ነው። እኔ እቃወማለሁ። ጴንጤ እኔ ግን እቃወማለሁ። ትክክል አይደለም። ኦኬ፣ አገሪቱ የጴንጤዎች ብቻ አይደለችም፣ የኦርቶዶክስ ናት። የኦርቶዶክስ ብቻ አይደለችም፣ የሙስሊሙ ነው። የሙስሊም ብቻ አይደለም፣ የዋቄ ፈታውም ነው። እምነት ያለው የሌለ ሁሉ አለ። ፓርላማውን ሊይዙ የሚገባው የኢትዮጵያ ብሔር ብሔረሰቦች ናቸው። አለቀ። የተማሩ ሰዎች፣ በህዝብ የተመረጡ ሰዎች፣ በህዝብ የተመረጡ እንደራሴዎች ናቸው መተው መያዝ ያለባቸው። እነሱ እኮ የጥንቱን ዘመን እኮ ይመለስልን ነው ብለው የሚሉት። የጥንቱ ዘመን ምን ማለት ነው? መሬት ላራሹ የሚባለው ይቅር፣ የጥቂት ባላባቶች ይሁን እኮ ብሎ የሚል እኮ አስተሳሰብ ያላቸው ሰዎች ናቸው። አንዳንዶቹ ስትፍቋቸው እንደዛ ነው። ወንድም አለም እናት ወልዳለች የኔን ቤተሰብ መሬት ላራሹ ተብሎ መንግስት የሰጠውን የሆነ ባላባት ፊት አውራሪ እንትና የሚባሉ የእሳቸው ልጆች ይውረሱለትን በምንሽር ግንባርህን ብሎ ይጠላል። ሂዱና ጠይቁ የትኛውን ቦታ ላይ። ከዚህ በኋላ ኢትዮጵያ መሬቷ የጥቂት ባላባቶች፣ ፖለቲካው የጥቂት ሃይማኖተኞች፣ ከጥቂት ከሆነ ቦታ ላይ ከአንድ ብሔር ላይ የወጣ ወይ ኦሮሞ ተደራጅቶ ብቻ የያዘው፣ አማራ ተደራጅቶ ብቻውን የያዘው፣ ትግሬ ተደራጅቶ ብቻውን የያዘው እንዲህ አይነት ርዕዮተ ዓለም ከዚህ በኋላ ኢትዮጵያ ውስጥ አይመጣም። የለም፣ ሲያምራችሁ ይቀራል። የጋርዮሽን ማህበረሰብ ወደኋላ የጋርዮሽ አስተሳሰብ ለመመለስ ካልሆነ በስተቀር እንዴ ነውር አይደለም እንዴ? የነሱን ጽዩፍ የሆነ ሐሳብ ተቃውመን እኛማ የነሱን ሐሳብ ደግፈን አይ የለም በኦርቶዶክስ አይደለም በጴንጤ ነው፣ በጴንጤ አይደለም በኦርቶዶክስ ነው መሞላት ያለበት፣ ዲበኩሉ በኦርቶዶክስ ነው መሞላት ያለበት ይላል። ወንድምነት ደግሞ በጴንጤ ነው በለካልክ ምን ለየን ታዲያ? የሱ ሐሳቤን ላብራራ። በደንብ አላገኘኝም ብዬ አስባለሁ። ምንድነው እያንዳንዱ የወንጌላን አማኝ በጠቅላላ በዚህ የፖለቲካው ዘርፍ በንቃት መሳተፍ አለበት። አዎ። በየትኛውም አይነት የፖለቲካ እንትን ውስጥ መወዳደር አለበት። አዎ። ህዝቡ ወዶ ከመረጠው ለምን በጴንጤ ብቻ አይሞላም? እኔ ጉዳይ አይደለም። ዋና ነገሩ በህዝቡ ዘንድ ተወዳጅነትን አትርፎ ታማኝነትን አትርፎ ከተመረጠ አዎ ሊሞላ ይችላል። በመቀጠል ደግሞ በጴንጤ መሞላቱ ምንም ክፋት እኔ ያለው ብዬ አላስብም። እኔ ከጽንፈኝነት በመነሳት በዛ አይነት አውድ አይደለም እኔ ያወራሁት። በደብተራውም ሰውዬው እሳቤ በመነሳት አይደለም እኔ አይደለም። የትኛውም አንድ ፖለቲከኛ ገብቶ ተወዳድሮ ለምሳሌ ከሌላ ሀገር አብሮ ሆኖ ካሸነፈስ ሰው ዋና ነገሩ ምንድነው? በፖለቲካ ውስጥ
እኛ ሁላችንም በንቃት መሳተፍ አለብን ነው። ፕላስ ደግሞ ወንጌል ሰብኮ ብዙዎች ጌታን አምኖ ከዳኑ ወደ ጌታ ከተጨመሩ እኮ አገሪቷ ራሱ በቃ በጌታ በኢየሱስ ክርስቶስ ወረሳለች። አብዛኛው ጴንጤ ሳይሆን ጴንጤ ብቻ ነው የሚሆነው ማለት ነው። ስለዚህ ጴንጤ ብቻ ቢሆን አገሩ ራሱ የጴንጤ ፓርላማ ነው የሚሆነው። ምን አንተ ያለበት ሀገር እኮ ምንድን ነው ያለበት? እርግጠኛ ነኝ አንተ ያለበት ሀገር የክርስቲያን ሀገር ነው። በጠቅላላ ፓርላማውን የሞላው ክርስቲያን ብቻ ነው የሚሆነው ብዬ ነው የማስበው። ይሄ ጽንፈኝነት ምናምን ሳይሆን ከሀቅ ጋር ከመሆን አንጻር እና በህዝቡ ዘንድ ተወዶ በህዝቡ ዘንድ ተቀባይነት አግኝቶ ከመመረጥ አንጻር ነው። ለምሳሌ እኔ ያለሁበት ሀገር የኔ ዘመድ ወንጌላዊ ነው ማለት ጴንጤ ነው፣ ድንቅ የእግዚአብሔር ሰው ነው። አየህ ከአስተማሪነት ተነስቶ ሀገር ምንድነው ወደ ወረዳ መጣ፣ ከወረዳ ወደ ዞን መጣ፣ ሸሸመኔ፣ ከሸሸመኔ ወደ ፌደራል መጣ። አየህ ጴንጤ ነው እንዳለ ጴንጤ ነው። ዩሲ እኛ ጋር ሙስሊም እኛ ጋር እንደውም 95% ምንድነው 85% የሚባሉት ሙስሊሞች ናቸው። እኛ ጋር ለምሳሌ አየህ ሰዎች የሚመርጡ አንተ ጋር ያለውን ነገር እውነተኝነት፣ አንተ ጋር ያለውን ነገር ንጹህ ነገር አይቶ ስራህን አይቶ ነው የሚመርጡት። ሰው ስራቸውን አይቶ ታማኝነታቸውን አይተው ቢመረጡ የተመረጡ በጠቅላላ ጴንጤ ቢሆኑ እኔ ወዳለሁ። ስለዚህ መመረጣቸው ጴንጤ መሆኑ ፓርላማው ወይም የሆነ ቦታ ጴንጤ መብዛቱ ምናምን ነገር ከጽንፈኝነት የሚታይ ጉዳይ ነው ብዬ አላምንም። እንደ ድሮ የትኛውን ጴንጤ ዳር ይዞ መሞቅ አለበት ብዬ አላምንም። ሁሉም ወደ መሃል መምጣት አለበት። ሁሉም ፓስተሩ መምጣት አለበት፣ ፕሮፌቱ መምጣት አለበት፣ ሐዋርያ መምጣት አለበት፣ ወንጌላዊ መምጣት አለበት። አንተ ራሱ ባለበት ሀገር ምርጫ ተወዳደር። ትቀልዳለህ? አንተ ራስህ ምርጫ ተወዳደር። ሰው ሁላችንም በንቃት እንሳተፋለን። ሁላችንም ሰው ወደ ሌላ አጀንዳ አናልፍም። ብራዘር እንደዛ ካልክ እንደውም ይብስብኛል። ትቀልዳለህ እንዴ? ይብስብኛል። እኔ አሁንም ወደፊት የምመኘው ነገር አለ። ኢትዮጵያን ለኢየሱስ እንቤዣታለን። ኢየሱስ ይነግስባታል። ስለዚህ በጠቅላላ ክርስቲያን ይሆናል፣ ወደ ጌታ መንግስት ይጨምራሉ። ከዛ ፓርላማ ራሱ ከመጽሐፍ ቅዱስ ያነበበ በየቴሌቪዥኑ በየሬዲዮ ምናምን ነገር መዝሙር እየሰማን ስብከት እየሰማን ፓርላማው ከመጀመሩ በፊት በጸሎት የሚከፈትበት ፓርላማ እንደሆነ ጸሎቴ ነው። በጸሎት የሚከፈትበት ኦኬ። ይሄ የኔ እምነቴ ነው። ይሄን እምነቴን ነው በምንም አይነት መንገድ ከሌላ አንግል ሊታይብኝ ይገባል ብዬ አላምንም። እና አሁንም ወደፊት ምኞቴ፣ ፍላጎቴ፣ መሻቴ ፓርላማው በጠቅላላ እታለሚ ማንሽ እንትን ኤርሚ ለወንጌልም ነው ለሌላም ስራ ይፈልጋል። ለወንጌል ያላችሁ ሰውን ከእንትን አታርቁ እንጂ ዳር አትይዙ። ለሁሉም ይፈልጋል ኤርሚ። እግዚአብሔር መድኃኒት ካደረገው ለሁሉ ምናልባት በሌላ መንገድ ፈልጎት ቢሆን እናውቃለን። እኛ ሁላችንም ለወንጌል ተለይተናል። ኤርሚም ለወንጌል ተለይቷል። ደግሞ ሌላም ነገር ተለይቶ ሊሆን ይችላል፣ አይታወቅም። እና አታዘግዩት እንዴ! አይታወቅም እኮ እግዚአብሔር አምላክ የዛ ያለበት ሀገር አምጥቶት ፓርላማ ላይ ጥሩ ቦታ ላይ በቃ ተፈልጎትስ ቢሆን እናውቃለን። አንዳንዴ አጉል ነገርስ እንደዚህም አታድርጉ። እና ኤርሚዬ አንተ ጌታ በመራህ መጠን ጌታ በሚያሳይ ቀጥል። ደግሞ ምን ጠብቃለን? እኔ በኩል እጠብቃለሁ። እንደውም እዛ ሀገር ፕራይም ሚኒስተር ምናምን ጥሩ ቦታ ላይ በቃ ፓርላማ ላይ ሆነ ምናምን ነገር እጠብቃለሁ። እና አጉል መንፈሳዊ እንደዚህ አጉ ዳር ለማስያዝ አይቻልም። እኛ ቤት አይፈልግም። እና ተባረኩ። እኛ ወንጌላውያን አማኞች ወደ ፖለቲካው በደንብ አድርገን እንገባለን። ምንም ማድረግ አይቻልም። ፓርላማውንም እንቆጣጠራለን። ጌታ ደግሞ ያደርጋል። በየቴሌቪዥኑ መዝሙርና ስብከት እንሰማለን። ጸጋ ያብዛላችሁ። ሞቃ አረገኝ እኮ ቤካ በእግዚአብሔር ኧረ በእናታችሁ ላውራ እስኪ። በጣም ደስ ብሎኛል። ስራ ላይ ነኝ ግን ኤርሚዬ ሰላም ናችሁ ወይ? እንዴት ናችሁ? እንዴ በቃ እንዳለ ነው የምንቆጣጠረው እንጂ በነካቸው። ይሄ በጣም የሚፈለግ ነገር ነው። በቃ ምድሪቱን ለኢትዮጵያ ለእግዚአብሔር ለክርስቶስ እንለያለን። የምንመኘውም ይሄንን ነው። ዳር መያዝ አያስፈልግም። ወደ መጠጋት ነው፣ ወደ መሃል እና አሁን ቤክዬ እንዳለው ዘመን ይባረክ ቤካ። በቃ ይሄ የኔ ሐሳብ ነው። ይሄ የኔ ፍላጎት ነው፣ በውስጤ ያለ ነው። በእውነት አሁን ፓርላማ ውስጥ ያሉ በሙሉ ምድሪቱ በጴንጤ ብቻ እንድትሆንና ምድሪቱ በክርስቶስ እንድትወረስ ይሄን እመኛለሁ። የኔ ፍላጎት ነው ቤክዬ፣ ያንተ ብቻ አይደለም። እና መጽሐፍ ቅዱስ ተነቦ ጸሎት ተደርጎ ፓርላማ እንዲጀመር በኢየሱስ እንደ ደቡብ ኮሪያ እኮ እንደዛ ናቸው ያለ እርምዬ ቤካ እንደዛ ናቸው እኮ ከላይ እስከ ታች። እና እንደዛ ነው። እግዚአብሔር ደግሞ ያደርገዋል።
ያ ጠንቋዮችና መተተኞች ደብተራዎች ጥግ ይዛሉ ማለት ነው። ሀገሪቱ በጴንጤ ነው የምትመራ ከዚህ በኋላ። ኢየሱስ ጌታ ነው። የምን ዘፈን ነው? ዘፈን የጥልቁ መንፈስ ያለባችሁ ናቸው። አጋንንት ያለባችሁ ናቸው። ዘፋኝ እኮ መንግስተ ሰማያት አይገባም። ገላትያ 5:19 ላይ በቃ መንግስተ ሰማያት አይገባም። አራት ነጥብ። ኢየሱስ ጌታ ነው። ተባረኩ። ወንጌል ይቀጥላል። ስለሆንኩ ነው ሰበር የገባው። ተባረኩ። እሺ ኤርሚ፣ እኔ ልቀጥል ከትንሽ በኋላ ማውራት ስለማልችል። ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። ዘፈን ምንጩ የአጋንንት ዓለም ነው። ዘፈንን ስንሰማ አብረን የምንካፈለው መንፈስ አለ። ዘፈንን ክርስቲያን መስማት የለበትም። ማንም ይሁን ማንም ዘፋኙ ዘፈን የኛ አይደለም። ምንጩ መዝሙር፣ ዝማሬ ምንጩ ከእግዚአብሔር መንፈስ እንደሆነ ሁሉ ዘፈን ምንጩ የአጋንንት ነው። በተለይ ደግሞ አንዳንድ ዘፋኞች ከአጋንንት ጋር ቁርኝት ስላላቸው መንፈሳቸው ትልቅ ተጽዕኖ ያደርጋል። በሀገራችን አንዱ ቴዎድሮስ ካሳሁን ነው። ይሄንን ደግሞ ወንድሜ ትዝታውን የምትከታተሉ ካላችሁ ትዜ ተናግሯል ከዚህ በፊት። እውነት ነው። በአሜሪካ ለምሳሌ የቢዮንሴን ዘፈን የሚሰሙ መንፈሱን ይካፈላሉ። ምክንያቱም እሷ ነፍሷን በግልጽ ለአጋንንት አሳልፋ ስለሸጠች የአጋንንት መሳሪያ ናት። መንፈሱን ያስተላልፋል። በዘፈኑ የሚሰሙ ይካፈላሉ። ምክንያቱም ዘፈን በዜማና በግጥም ልብን የመንካት ኃይል ስላለው ጥበብ ስለሆነ እኛ በዝማሬ እንደምንነካው ሁሉ በዘፈን መነካት አለ። ያ አብሮ የሚነካን መንፈስ ስላለ ልባችንን መንፈሳችንን መጠበቅ አለብን። እስቲ ቅዱሳን ሰሞኑን የቴዲን ዘፈን የሰማችሁ በእውነተኛ ምስክርነት የምትሰጡ ከሆነ አዚምና ድንዛዜ በእናንተ ላይ አልገባ? እውነቱን በግልጽ መናገር የምትፈልጉ ካላችሁ፣ ምክንያቱም ዘፈን ኃይል ስላለው ሀ ብላችሁ ሰፍ ብላችሁ፣ በተለይ ደግሞ የቴዲ ዘፈን። ስለዚህ መንፈሳችሁን ጠብቁ፣ ተጠንቀቁ። ምንም ይሁን ምንም የዘፈነው ትርጉሙ ምንም ይሁን ምንም፣ ግን ዘፈንን አንሰማ። የማንሰማበት ምክንያቱ ምንጩ ከአጋንንት ስለሆነ፣ ምንጩ ወደ ዘፈን ዓለም የሚያስገባው ማን እንደሆነ ስለምናውቅ፣ ዘፋኝነት በግልጽ የተጻፈልንም ጉዳይ ስለሆነ ዘፈንን ክርስቲያን አይሰማም። ማንም ይስፈነው፣ አበበችም ትስፈነው፣ ቴዲም ይስፈነው። በተለይም እንዲህ አይነት ታዋቂ ሰዎችን መጠንቀቅ ለኛ ጥሩ ነው። መንፈሳችንን ለመጠበቅ፣ የመንፈስን ንጽህና ለመጠበቅ መበከል ስላለ፣ ልብ መነካት ስላለ፣ በኋላ አቅም ማጣት ስለሚመጣ ለመጸለይ፣ ለማንበብ፣ ለተለያዩ ነገሮች አቅም። እስቲ ሰምታችሁ አቅም ያጣችሁ ምስክርነት ስጡ፣ ትምህርት ይሆናል። ይሄ እውነት ስለሆነ ነው መነግራችሁ። ሌላው ለምንድን ነው ከሃይማኖት ጋር የተያያዘው የቴዲ ጉዳይ ካላችሁ፣ ለምንድን ነው ያኛው ቤት ተቀበለው ይሄኛው ቤት ደግሞ ለምንድን ነው የተቃወመው? ያኛው ቤት ግን ሙሉ በሙሉ ተቀበለው። ሃይማኖቱ ባይፈቅድም ግን ልጆቿ ተቀብለውታል። ይሄ ከትምህርቷ የተነሳ ነው። ትምህርቷ ዘፈንና ዘፋኝነትን እንዲቃወሙ ሃይማኖቷም ነው የሚፈቅደው፣ ሃይማኖትም ጭምር ነው የሚፈቅደው። እየነገርኳችሁ ነው እህትየው። እኔ ኦፊሻል ነው የምናገረው። የሚከራከር ሰው ካለ መምጣት ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝና ዘፋኝነትን በጣም ነው የምትደግፈው። ቤተክርስቲያኒቱ በጣም ነው የሚያቀነቅኑት። ራሳቸው አገልጋዮቹ ያደርጉታል። ራሳቸው ይጠጣሉ፣ ራሳቸው ይጨፍራሉ። ራሳቸው የንስሐ አባቶች እኮ ልጆቻቸው ሁሉ እኮ ናቸው እነኚህ። አሁን ንስሐ አባት እኮ አለው። ሁሉም እኮ እያንዳንዱ አርቲስት ንስሐ አባት አለው። በንስሐ አባቶቻቸው በኩል አቁሙ ተብለው አልተባሉም። እዚህ መታችሁ አንዳንዶቻችሁ ቤተክርስቲያኒቱ አትፈቅድም አትበሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን 1000% ዘፈንና ዘፋኝነትን ትደግፋለች፣ አጽድቃለች፣ ተቀበላለች። መጽሐፍ ትሰርዛለች። ዘፋኝነት ብሎ የሚለውን ሁሉ ሰርዛለች። ስለዚህ መታችሁ እንደዚህ አትበሉ። እህትየው ቀጥይ። እሺ፣ ባለቤቱ ኢንተርቪው ስትደረግ ቴዲ ጸሎት ቤት ነው የሚውለው ብላ ስትናገር ሰማኋት። ጸሎት ቤት ነው የሚውለው። እኔ በቤቱ ጸሎት ቤት ሊኖረው ይችላል፣ ግን ወደ ማን ነው የሚጸልየው? ይሄን ራሳቸው ይመልሱት። ግን እንደሚጸልይ ስትናገር ሰምቻታለሁ።
ኤኒዌይ ለምንድን ነው ይሄ ጉዳይ የሃይማኖት ተያያዥነት ያመጣው? ለምን አብዛኛው ያው በዛ ቤት ያለው ተቀብሎት የዝማሬ ያህል ነው እየተቀነቀነ ያለው? ለምን ይሄ ሆነ? ትምህርቱ ነው። ትምህርቱ ወይም የጠጡት መንፈስ አቅም የለውም የመቃወም። እኛ የተቀበልነው መንፈስ የተቀበልነው ጸጋ የመቃወም አቅም አለው። እምቢ የማለት አልሰማም የማለት ዘፋንን ሲጀመር ምን እንሰራለን እዛ ሰፈር? ሰፈራችንም አይደለም አገር ቀይረናል፣ መንደር ቀይረናል፣ ሰፈር ቀይረናል። እና አቅም ስለሌለው ነው መቃወም ያልቻሉት። አንዳንዶቹ አዎ ትክክል አይደለም ቢሉም ግን ሙሉን አሁን ቅድም የገባው ልጅ ትልቅ ኤግዛምፕል ነው። ሙሉን ሰምቼዋለሁ አለ። አስተያየት ትንታኔ ሊሰጥ ይፈልጋል። ምንድነው ሲለው ኦርቶዶክስ ነኝ አለ። ግን ዘፋኝነት ትክክል ነው አይደለም? ትክክል ካልሆነ ለምንድን ነው የሰማኸው? አቅም ስለሌለው መቋቋም ስለማይችል ነው። እኛ ደግሞ ለምንድን ነው እምቢ ያልነው? መቋቋም ስለምንችል የተቀበልነው መንፈስ ሪጀክት ስለሚያደርገው ነው። ይሄንን ክብር አታስነኩ። ፈቅዳችሁና ወዳችሁ በዚህ ጉዳይ ለመከራከር ብላችሁ አትስሙ። ምክንያቱም የምታስነኩት ነገር አለ። የመንፈሳችሁን ንጽህና እንዳትጠብቁ ትሆናላችሁ። ትቆሽሻላችሁ። ያቆሽሻል። ትቆሽሻላችሁ። ኃጢአት ስለሆነ ኃጢአት ደግሞ ይሸታል። በጣም ሽታ ያለው ነገር ቢኖር ኃጢአት ነው። በነገራችሁ ላይ ይሄን ስለማውቅ ነው የምነግራችሁ። በጣም ይሸታል ኃጢአት። እኔ ልነግራችሁ ከምችለው አቅም በላይ ነው ሽታው በመንፈሳዊው ዓለም ላይ ማለት ነው። እና ትቆሽሻላችሁ። እንዳትቆሽሹ ንጽህናችሁን ጠብቁ፣ መንፈሳችሁን ጠብቁ። ኦርቶዶክስ ሶሪ ትቀጥያለሽ። አይ ቲንክ ኢትዮጵያ ያሉ ወገኖች ስላሉ እነ ዋሬስ አይ ቲንክ ኢትዮጵያ ይመስለኛል። ለሱ ድል ሰጠው ብዬ ነው ያስቸኮልኩት። ግን ኤልሲዬ ጨርሺ፣ ካልሆነ መልሼ እሰጥሻለሁ። እኛ አንቺ ውጭ ስላለሽ ጀርመን ስላለሽ መቆየት እንችላለን ብዬ ነው። ጨርሺና ሀሳብሽን ሰብሰብ አድርጊና አጭር አድርጌ ልጨርሰው። አሁን ከኢትዮጵያ ጋር ሰዓታችን ይመሳሰላል። መኝታ ሰዓት ስለሆነ ባለቤቴ አጠገቤ ካለ መናገር ስለማልችል ነው መስማት። ኦኬ ጌታ ይባረክ። የኦርቶዶክስ ቤተክርስቲያን ልጆቿ አንዳንድ ልጆቿ ያልገባቸው የውስጧ መበስበስ አልገባቸውም። መንፈሳዊ አይኖች ተገልጠው ያየ ሰው በጣም ነው የሚደነግጠው። አንዳንድ ልጆቿ መጽሐፍ ቅዱስ እውቀት ያላቸው ይሄን መረዳት ስላልቻሉ የሚያድኗት ይመስላቸዋል። ግን መዳን የማትችልበት ደረጃ ነው የደረሰችው። እግዚአብሔር እንደው ሸክላ ሰሪው ራሱ አፍርሶ እንደገና ካልሰራት እኔ በሌላ ጊዜ እነግርሃለሁ ኤርሚ፣ በዛ ጉዳይ ያየሁትን ማለት ነው። እና ተባረኩ። ጨርሻለሁ። እሺ የትየው ተባረኪ። ካልጨርሽ ግን መልሼ እሰጥሻለሁ ብዬ ነው። ዋሬስ ወንድማችን ስላለ ለእሱ ጊዜው ለመስጠት ብዬ ነው። ከዛ አይ ቲንክ ኦርቶዶክሳዊ ወንድም ገብቷል። ዋሬስ ሶሪ ስላቆየን ዋሪየርስ ካለ ኦኬ እሺ፣ የለም ማለት ነው። ኦኬ ምን ሰላም፣ እንዴት ነህ? ሰላም ነው ወይ? ሁሉ ሰላም? ደህና ነን፣ እግዚአብሔር ይመስገን። እንዴት አለ? እሺ የምትለው ካለ ያው በየትኛው እንዳወራ የምትፈልገው? በዘፈኑ ርዕሱ እንግዲህ እኛ ስለላክ ነው ያስገባው። ዘፈኑ ያው እኔም ተቃዋሚ ስለሆንኩ ነው ማለት ዘፈኑ ያው ምንም ግልጽ እኮ ነው፣ በግልጽ የተጻፈ ነገር ነው መጽሐፍ ቅዱስ ላይ ክሊር ነው፣ ኃጢአት ነው። ግን የዚህ ልጅ ግን የሚብሰው ደግሞ በግልጽ እኮ የእግዚአብሔርን ቃል ተቃውሞ ዘፍኗል። ሰው ብሎ አልሰማ ይሆን አላውቅም። ሙዚቃ ህይወቴ ብሎ ዘፍኗል እኮ። እንግዲህ ህይወቴ ሙዚቃ ነው እያለ ነው እና ከላይ ነው የተሰጠኝ ብሎ ዘፍኗል። ጸጋ ነው ብሎ ዘፍኗል። ነፍሴን አቆራኝቻታለሁ ብሎ ዘፍኗል። እና በግልጽ ተናግሯል ከየት እንደሆነ ለይቷል ራሱ። እና ስለዚህ አንተ እንደ አንድ ኦርቶዶክሳዊ ትቃወመዋለህ ማለት ነው። አዎ በዚህ በተለይ በዚህ ሙዚቃ ህይወቴ ብሎ ዘፈንበት ዘፈን ህይወትን መንገድም ነው ብሎ ክርስቶስ የተናገረውን ሙሉ ለሙሉ ክዷል እኮ። ኦልሬዲ እኔ ከዚህኛው ወገን አይደለሁም እያለ ነው። እኔ ህይወቴ ሙዚቃ ነው እንጂ ኢየሱስ አይደለም እያለ ነው።
ስለዚህ በግልጽ ልኳልና ከላይ ነው የተሰጠኝ አለና እግዚአብሔር ከላይ የሰጠን እኛ እንደኛ ልጁ ነው። ከላይ እኛ ሙዚቃ አልሰጠም፣ እግዚአብሔር ሙዚቃ አይሰጥም። እና ደግሞ የሰማይ ጸጋ ነው አለና በየትኛው ጸጋ እንደሆነ ጸጋ ብሎ የመዘገበውም አልገባኝም። ከዛ ደግሞ በግልጽ ነፍሴን አቆራኘኋት ነፍሴን አቆራኝቻታለሁ ብሎ በግልጽ ተናግሯል ነውና ለይቶ ራሱን ቁጭ አድርጓል። ከምን እንደመጣ ከየት እንደመጣ ከማን እንደሚሰጠው ተናግሮ አስቀምጧል ነው። ስለዚህ የትኛውንም ዘፈን ቢዘፈን ሰውዬ የሚሰጠው ከአጋንንት እንደሆነ ግልጽ ነው ማለት ነው። ምክንያቱም ሙዚቃ ህይወቴ ነው ብሏል። ኢየሱስ አይደለም ህይወቴ ነው ያለው፣ ወይ ደግሞ ሌላ ነገር አለ ህይወቴ ነው ያለውና በግልጽ ያስቀመጠ ልጅ ነው የምልህ። እና ለዚህ ነው በጣም ብዙ ሰዎች ከስሩ እየተከተሉት ያሉትና ሙዚቃ ህይወቴ ብሎ ሲዘፍን ደግሞ አስበው፣ አንድ ኮንሰርት ሲዘጋጅ ሙዚቃ ብሎ አንዳንድ ኮንሰርት ላይ ቀጥ ያደርጋል። ከዛ ህይወቴ ብሎ የሚቀበል ሰው አለና ሁላ ህዝብ ህይወቴ ብሎ ይቀበላል ማለት ነው። እና አደገኛ ከሄድ ነው ያለው እና ራሱን በግልጽ ለይቶ ያስቀመጠ ሰው ነው። ይሄ ለፈልጌ ነው። እና በዚህ ነገር እኔ በፊት ሙዚቃ ህይወቴ ብሎ ሲዘፍን ነው በቃ እኔ የከፈፈኝ ማለቴ። እንዴት ሰው ሙዚቃ ህይወቴ ነው ብሎ ይዘፍናል? እንዴት ነው ከላይ ነው የተሰጠኝ ብሎ ይዘፍናል? እኮ ከላይ ነው የተሰጠኝ ማለት እኮ ከላይ እንዴት ነው ሙዚቃ የሚሰጠው? እግዚአብሔር ከላይ እንካ ሙዚቃ ህይወቴ ብሎ ዘፈን ነው ማለት ነው። እና ይህ ልጅ ለይቶ ራሱን ያስቀመጠ ሰው ነው። ምንም ቢዘፍን አሁን ብዙ ሰዎች አሁን በብዙዎቹ በዚህ በኩል ምን ይባላል? ያው ግጥምና ዜማ ይዘቱ ነው። ታዲያ የግጥምና ዜማ ይዘቱን እንግዲህ መጽሐፍ ቅዱስ ሙሉ በሙሉ የሚክድ ነው ዘፈኑ ሙሉ በሙሉ ማለት ነው። የሰማይ ጸጋም አይደለም ከላይም የሚሰጥ አይደለም። ነፍስንም የሚያቆራኘው ከእግዚአብሔር ጋር ነው እንጂ እንዴት ሰው ነፍሱን ከሙዚቃ ጋር ያቆራኛል? ይህ በግልጽ ያስቀመጠበት ዘፈን አለ ልፈልጌ ነው። በዚሁ አንደበቱ ደግሞ እንግዲህ የኦርቶዶክስ ደግሞ መዝሙር አለው፣ 3 መዝሙሮች አሉት። ቤተክርስቲያኗ ሙሉ ለሙሉ ግን አልተቃወምም። ይሄ ሰውዬ በቪአይፒ ደረጃ ሙሉ አገልግሎት ይሰጠዋል። በቪአይፒ ደረጃ የንስሐ አባት አለው። በቤተክርስቲያኗ ሙሉ አገልግሎት ነው የሚሰጠው፣ ያውም ምዕመኑ ከሚሰጠው በላይ ማለት ነው። የምር እንደዚህ አገልጋይንን ከሚሉት በላይ እሱ በቪአይፒ ደረጃ ሙሉ አገልግሎትን ያገኛል። ግን እንደሚባለው በግጥምና በይዘት እንኳን ነው የምንለየው። አይ እንደው ግጥሙና ይዘቱ እንኳን ትክክል ካልሆነ ችግር የለብንም ቢሉ እንኳን ይሄ ግጥምና ይዘት የእግዚአብሔርን ቃል ሙሉ ለሙሉ የካደ ዘፈን ነው። ስለዚህ በዚህ ዘፈን ነው ከበፊትም ጀምሮ የሰውዬ ልክ አይደለም አክሊሉ የሚመጣለትም ከአጋንንት ነው። ለዚህ ነው ሰው ሁላ ደግሞ ልክ ወደ የሚመጣው ሐሰተኛው ክርስቶስ ሲመጣ ከአጋንንት እንደሚሰጠው ሁሉ ነገር ልክ እንደዛ ነው የተሰጠው ያለው የሰውዬ እና በዛ ነው ብዙ ሰዎችንም እንደዚህ የሚያንቀጠቅጠው። ገና እንዴ የሆነ መንፈስ ያለባቸው እኮ ነው የሚመስሉት አንዳንዶቹ። እንዴ የሱ ድምፅ ገና ሲሰሙ እኮ የሚገጥበት ሁላ እኮ ነው። እና ሙዚቃ ህይወቴ ብሎ ከዘፈነ በኋላ በቃ ይሄ ሰውዬ ትክክል አይደለም ብዬ እኔ ደምድሜያለሁ። እና ሙዚቃ ህይወት ደግሞ ሊሆን አይችልም። መንገድም ህይወትም ኢየሱስ እኔ ነኝ ብሏል። ኢየሱስ እኔ ነኝ መንገድም ህይወትም እኔ ነኝ ብሏል። ስለዚህ ከላይ ደግሞ እግዚአብሔር አይሰጥም። ከላይ የሚሰጥ ደግሞ እግዚአብሔር ከላይ የተሰጠን እኛ አንድ ክርስቶስ ነው። ከላይ አንድ የሚወደው ልጁን ክብሩት ላይ ሰጠን ኢየሱስን ነው እንጂ ሰጠን ለኛ ሙዚቃ ህይወቴ ብለህ ዘፈን ብሎ አይደለም የሰጠው። እሱ ግን ከላይ ነው የተሰጠኝ ሙዚቃ ህይወቴ ነው፣ ነፍሴ የተቆራኘችው ከሙዚቃ ነው ብሎ በግልጽ ለይቶ ነግሯቸዋል። በቃ እኔ ይሄ ነው ህይወቴ ብሎ ማለት እና ይሄ ነው ሀሳቤ ልፈልጌ ነው። ዋው ያ አሁን ይሄ ልጅ ኦርቶዶክሳዊ ወንድም እንደሆነ አውቃለሁ። አየህ እንደዚህ አይነትም ሰዎች ደግሞ አሉ። ሙሉ በሙሉ ብለን አጠቃላይ ከመፈረጅ የምንቆጠበው እንደዚህም አይነት ቅሬታዎች ስላሉ ማለት ነው። አስተውለው ኢቭን ዘፈኑ እንኳን የተባለውን ቢሰሙት እንኳን በምን ያህል አስተውሎት እንደሰማው እዩ። አየህ በምን ያህል አስተውሎት የሚናገረው ነገር ሁሉ ጭምር ሳይቀር ምን እንዳለ ነፍሱ በምን ያህል እንደተቆራኘች እና እሱ ስጦታውን ከሰማይ ነው የተቀበልኩት ብሎ ቢልም ግን ከሰማይ እንዳይደለ ማለት ነው። ስለዚህ እኛን እኔ አሁን ዋንኛነት እዚህ መጣው ሰምታችሁታል ወይ ሙሉ ልሰሙት ይገባል ለመተቸትም ለመቃወምም ለመደገፍም ብለው ለሚሉ ሰዎች እንዲያሉ የሚያመቻቹ ኦርቶዶክሳውያን ስላሉ በፍጹም የወንጌል አማኞች ሆናችሁ አንዳንዶቹም እየሰሙ ስላለ ማለት ነው።